ሰይጣን ወይ እግዚአብሔር የጀመሩት እኔ የቀጠልኩት። ደራሲ ሜሪ ፈለቀ። ይህ ትረካ የመጨረሻው ክፍል ወይም ሁለተኛው ክፍል ነው። ለቀናት እየሸሸኝ መሰለኝ ወይም አስጠልቼው እንዳንገጣጠም በተቻለው መጠን ጣረ። የሆነ ቀን ጧት ተገጣጠመን። አላቅም እንዳስቆጣኝ ብቻ ግን ውስጥ ያለው እልህና ቁጣ ነው። ጥላኝ ትሄዳለች ብላ አትድገም። 8 ዓመት እስኪሆን መታገስ አያቅተኝ። በውላችን መሰረት ግን አንተ ፍቺ ከፈለግ ይስማማኛል አልኩት። ልክ እንደርሱ እኔም ለርሱ ምንም ስሜት እንደሌለኝ ማሳየት ነበር እኮ የምፈልገው። ግን ድምጼ ልምምጥ እንጂ ቆራጥ ውሳኔ እንዳልሆነ አሳበቀብኝ። ከ8 ዓመት በፊት ፍቺውን የፈለገው እሱ ከሆነ ንብረቱን እኩል የማካፈል ግዴታ አለበት። በልቤ እሺ ቢለኝ የሚለውን ሳስብ ገና ደስ እንደማይለኝ ገባኝ። እሺ ብሎ ቢፈታኝ ገንዘቡን እሱ ማጣቴን ይከሳል። አላውቅም። እሺ አሁንስ እሱ አለኝ ነው የሚባለው? ምን እንደምፈልግ ሁሉ ግራ ገባኝ። ሁለቱም ትርጉም ያማልኩ። አንቺ በህይወቴ ውስጥ ከምኖሪ ግማሽ ልፋቴ ውሰጂና ውጪልኝ መባል ወይም ደግሞ ግማሽ ልፋቴን ከምሰጥሽማ እንዲሁ ጥህም አልባ ቀን ብኖር ይሻላል መባል። ሁለቱም ያማል። ሁለቱንም በቃሉ አልመለሰልኝም። ከጊዜ በኋላ ግን በተግባር ምርጫው ሁለተኛው እንደሆነ አሳየኝ። ሳምንትን ሲሆን የጠላሁት ሁሉ መሰለኝ። ንግግራችን እየቀነሰ መጣ። የሆነ ቀን ምሽት ግን በቁሜ ተኩሶ ልቤን የመታው ያህል ተሰማኝ። አምሽቶ ከሴት ጋር መጣ። አንድ ቤት ከማደራችን ውጭ እኮ የኔ እንዳልሆነ አውቃለሁ። የዛን ቀን ግን ሲገባኝ ይመለሳል የሚል ተስፋ ያልሞተም ነበር። የትኛው ይበልጥ እንዳመመኝ አላውቅም። እዛው ቤት አስቀምጦኝ ሴት ይዞ መጥቶ ክብር የማይገባኝ ምንም እንደሆነ ከነገረኝ ወይስ ለዘላለም እንደሄደ ማውቄ። መኝታ ቤት ሆኜ የፀሐይ ያልሆነ የሴት ሳቅ ሰምቼ መኝታ ቤቴን ከፍቼ ብቅ አልኩ። ወደ እርሱ ክፍል ደረጃውን እየወጡ ነበር። ተከትያቸው ወጥቼ ልጅቷ ሚስት እንዳለው ታውቂያለሽ ብላት አስቤ ነበር። ከእርሱ ጋር ምን እያደረክ ነው ብዬ ልጣላ ወዲያው ጭንቅላቴ ውስጥ የመጣው ብዙ ነበር። ይበልጥ ራሴን ማዋረድ መሰለኝ። መኝታ ቤቴን እንኳን ዘግቼ እሷን ሳቅ ይሰማኛል። ሆነ ብሎ እንዲሰማው እስኪመስለኝ የመኝታ ቤቱን በር አልዘጋው። ከእነሱ እንዳላየኋቸው እንዳልሰማኋቸው መስዬ መኝታ ቤት ውስጥ ተደበቅኩ። ከራሴ ግን የት ልሽሽ? አዲስ የፈለገውንና ያመነበትን ነገር የሚያደርግ ሰው ነው። ነገር ግን የሚኖራቸው መርሆች ያሉት ሰው ነው። ከዚህ ውስጥ አንዱ ወሲብ ላይ ያለው መርህ ነው። በፍቅር ካላመንክ ልጅ ካልፈለግ ወሲብ በፈለክ ጊዜ ማግኘት ትችላለህ። ለምን ትዳር ትፈልጋለህ? ያው የዓመት ገደብ ያበጀ ብዬው ከመጋባታችን በፊት እኔ ሲሰኛ አይነት ሰው አይደለም። በየሄድኩበት ባየኋት ሁሉ ሴት ደሜ ይሞቅም። ከተለያየ ሴት ጋር መባዘን አይመቸኝም። ከተመቸኝ ሴት ጋር ባደርገው ነው ደስ የሚለኝ። ከወሲብ በተጨማሪ ማሰብ የምትችል አብሬያት ብኖር ደስ የምትለኝ ሴት ስትገኝም በሳምንት 2 ከቤቷ እየጠራው ላሽኮረመማት አልፈልግም። አብሬያት መኖር ደስ ይለኛል እስክንሰለቻች። ይህን ስልሽ ለሴክስ ብዬ ብቻ ሴት ቀርቤ አላውቅም እያልኩሽ አይደለም። ግን ለሴክስ ብቻ አብሬያት እንዳለው እያወቅኩ ቢሆን እሷ ከህይወቴ ካልወጣች ከሌላ ሴት ጋር አልሆንም። ያ መርህ ነው ብሎኝ ነበር። ቅናት ጎዳይን ቆጠቆጠኝ፣ አሳመመኝ። የሳመኝ ከንፈር የሆነችዋን ሴት እንደሚስማት ማሰብ፣ ከኔ ጋር የሰራቸውን ፍቅሮች ከሆነችዋ ጋር ሊሰራት እንደሆነ ማሰብ፣ ያውም እዚሁ አንድ ደረጃ ወጥቷናት ይለኝ። የማይታክተኝን ለቅሶዬን ተንሰቀሰቅኩት። አልወጣልኝ አለኝ። በዛ ምሽት እናቴ ጋር ሄድኩ። ስታየኝ ደነገጠች። ባሌ እቤቴ ሴት ይዞ መጣብኝ ብዬ ልነግራት አፈርኩ። ተጣላን ብቻ ብዬት መንሰቅሰቅ ጀመርኩ። ባልና ሚስት ይጋጫል፣ እኔና አባትሽ ብላይ ግጭት አፈታት ብልሃትን ስትመክረኝ አደረች። በነጋታው እሑድ ነበር። ከእናቴ ጋር ቤተክርስቲያን ሄጄ ከሰዓት አካባቢ ወደ ቤቴ ተመለስኩ። ሳየው ፍቅሬ ቁጣና አልፎ ጥላቻን አልፎ በቀል ጋር መድረሱ ገባኝ። መናደዴን እንዲያውቅም አልፈለኩም። ድምጼ ልናገርበት በፈለኩት ትክክለኛ ድምጽ ታዘዘኝ። ቢያንስ ስትደራ መኝታ ቤትህን ዝጋው፣ ቢበዛ ደግሞ ማታ 5 ሰዓት ላይ ለመንደር የሚሰማ ሳቅ እንደማይሳቅ የምታውቅ ኩል ሴት የምትልበት ባል ብዬው ለፀሐይ ሲመሽ ራሴን መኝታ ቤት እንድታመጣ እንደምፈልግ ንግሬት መኝታ ቤት የገባው ሲመስለኝ ፍቅርም ይረታል፣ በክፋትና በበቀል ይረታል። ወይም ምናልባት እርሱን ከማይመስሉ ባህሪያት ጋር ግብ አይገጥም ይሆናልና ቦታ ይለቃል። ቀስ በቀስ ቁጣና መከፋቴ ፍቅሬን እየሸፈነ መጣ። እዚህ ነጥብ ላይ የማስበው ሁሉ
በምን መንገድ እኔን ማጣቱ እንዲቆጨው እንዲጸጸተው ግርሳት እንዲሆንበት እንደማደርገው በቀል መሆኑ በምትኩ በነገረ ስራው ምንደው ነኝ። ያቺን ከሱሉልታ ፒያሳ የሚሰማ ሳቅ የምትንባርቀው ሴት በቤቱ ይዟት ከመጣ በኋላ ለሳምንታት ቃላት አልተቀያየርንም። የተያየነውም ለሆኑ ሰከንዶች ያህል ቢሆን ምግቤን ክፍል ያስመጣለው ማንበብ የምፈልጋቸውን መጽሐፍት ክፍል ይዤ እገባለሁ። እርሱ ከሰጠኝ ስጦታዎች ሁሉ ሳመሰግነው የምኖረው ከማንበብ ጋር በፍቅር እንድወድቅ ስላደረገኝ። የሆነ ቀን እሑድ ከሰዓት ቢያንስ በወር አንዴ እንደማደርገው ከህፃናቱ ጋር ላሳለፍ የህፃናቱን ማሳደጊያ ማዕከል ሲሄድ እሱም እዛ ነበር። ከህፃናቱ ጋር ሜዳ ለሜዳ እየተሯሯጠ ይጫወታል። እኔን ሲያዩ ልጆቹ ሰላም ሊሉኝ ወደ እኔ ሮጡ። ልክ ነገር ትናንት እንዳደረገው የተለመደ ነገር በማዕከላችን ምንም ጸብ እንደሌለ ነገር በልጆቹ ፊት እቅፍ አድርጎ ጉንጬን ሳመኝ። ደንዝዤ ባለሁበት ለማላቀው ጊዜ ያህል ተገተርኩ። ለመጨረሻ ጊዜ ሳመኝ ጭራሽ የነከኝስ ጊዜ ለማሰብ ስባዝን እጆቹ እንኳን ቆዳዬን ከነኩ ያኔ ሆስፒታል የተኛው ጊዜ አመታት አለፈ። ጠልቼው አልነበር? እንዴት ነው ከንፈሩ ጉንጬ ላይ ሲያርፍ ልቤ ከደረቴ ካላመለጥኩ እያለች የምትደልቀው። መገተሬን ሲያይ መልስ ብሎ አሁንም ነገር ወደ ጆሮ ይጠጋ ብሎ ልጆቹ ያዩ ነው። ለእነርሱ የባልና ሚስት ምሳሌያቸው የእናትና አባት ተስፋቸው ነው። ጨቅላ ጭንቅላታቸው ገና ከጀመሩ በፍቅር ተስፋ እንዲቆርጥ ምክንያት አልሆናቸው አለኝ። ጭንቅላቴ በከንቱነቴ ብስጭት ጦዞ መጀመሪያስ ምን አስቤ ነው? ምን አይነቷ ማረባ ነኝ? በአንድ ጉንጭ መሳብ በበደሉ ፈርጥሞ የደደረ ልብ የሚቀልጥብኝ እያለ ያስባል። ካፌ መውጣት የቻልኩት ቃል ግን እሺ የሚል ብቻ ነው። ከሰዓቱን በፍቅር አፍ እንዳለ ባልና ሚስት ስንተውን ከልጆቹ ጋር አሳለፈ። እናንተ ለምን የራሳችሁ ልጅ የላችሁ አለው አንዱ ተለቅ ያለ ልጅ በልፊያቸው መሃል። እናንተስ የሁሉ ልጅ ማን ነው? የኛ ልጆች አይደላችሁ ብሎ ባኮረፈ አነጋገር ተነጫነጨ። ልጁ የተከፋበት መስሎት በማባበል አይነት እግሮቹን እያቀፈ እኛማ እኮ ልጆቻችሁ ነን፣ ሌላ ልጆች ካሏችሁ ብዬ ነው። የኛ አባት አይደለም ግን ብሎ ቀና ብሎ በልምምጥ አየው። አዲስ ልጁን አንስቶ ተሸክሞት በማላውቀው አዲስ አነጋገር ሲያብራራለት እኔ አፌን ከፍቼ እሰማለሁ። ከጨዋታ የተዘናጉትን ህፃናት ገብቷቸው ይሁን አፉ ጣፍጧቸው ይሰሙታል። ስለጠየቀኝ አልከፋኝም። እሺ አንተ ህፃን ልጅ ጭንቅላትህ ውስጥ የሚመጣውን ጥያቄ በሙሉ የመጠየቅ መብት አለ። አዋቂዎች ደግሞ ያንን የመመለስ ግዴታ አለብን። ጥያቄ ራሳችሁ የወለዳችሁት ልጆች የላችሁም ወይ አይደል? እንደርሱ ከሆነ የለንም፣ እናንተ ብቻ ናችሁ ልጆቻችን። ፈገግ ብሎ በፍቅር አይን እኔን እያየ እናንተ ትበቁናላችሁ ብለን ነው። የዛን ቀን ተመልሼ ወደ ቤት እየሄድኩ ደብዘዞ የነበረው መከፋት ያገረሽ መውደድ ስለማይችል አይደለም፣ በምርጫው ሊጠላኝ ስለፈለገ እንጂ። አዲስን እስከማውቀው ከህፃናቱ ውጪ ለማንም ሰው የተለየ ፍቅር አያሳይም፣ ግን ደግሞ ለማንም ሰው ጥላቻ አያሳይም። ስሜት አልባ ይሆናል እንጂ ላመነበት ምክንያት ማንንም ቢሆን ለመርዳት አያመነታም። ያው ሰው ስለሆነ ብቻ እንጂ በደም ስለሚጋመድ ወይም ነገ ይጠቅመኛል ብሎ ሳያስብ። ሰውን ከረዳበት ለሚያወጣው ገንዘብ አይጨነቅም። ከቤቱና ከመኪናው ውጪ ለሄቱም ቁስና ገንዘብ ሌሎች ሰዎች የሚጨነቁት ልክ ግድ ሲሰጠው አይቻላቅም። እኔ ጋር ሲሆን ብቻ ይለያል። እኔን ግን ፈልጎ ነው መግፋት የመረጠው፣ ፈልጎ ነው መበደል የፈለገው፣ ፈልጎ ነው ባልገባኝ ጥፋት የሚቀጣኝ። ለምን እንዳልወደደኝ ሳስብ ራሴን መውደድ እቀንሳለሁ። መጀመሪያውኑ ራስን ስለመውደድ እሱን ያስተማረኝ። ከእርሱ በፊት የረባ የፍቅር ግንኙነት ያልነበረኝ፣ ቤተሰቦቼን ለማስደሰት ከመዳከር ውጪ ለራሴ ምንም እንደምፈልግ እንኳን የማላቅ ነበርኩ። እርሱ የወደደኝ የመሰለኝ ጊዜ ነው በእርሱ የመወደድ ዋጋ እንዳለኝ ሳቅ ራሴን መውደድ የጀመርኩት፣ በራሴ መተማመን መገንባት የጀመርኩት። የሚወደድ ማንነት እንዳለኝ ያሳየኝ እሱ የጠላውን ራሴን መውደድ አቃተኝ። ለሆነ ሰው ማውራት ፈልጋለሁ። ከዛ ያንቺ ጥፋት አይደለም እኮ አንቺ አሁንም ዋጋሽ ያው ነው፣ እሱ ነው ጥፋተኛ ቀረበት እንዲሉኝ። አንደኛ እንደዚህ ልቤን ማውራው ጓደኛ የለኝም። ሁለተኛ ባወራ እንኳን ለማወራለት ሰው ለፍቅር ያልታደልኩ ዋጋ ቢስ መሆኔን ማውራት ጭራሽ የሚያሳንሰኝ ነው የሚመስለኝ። እርሱ እንዳጠፋ ለማውቀው ጥፋት እንኳን በጥፋቱ መንገድ ውስጥ የኔን ትንሽነትና መዋረድ ደምቆ ይታየኝና በየቀኑ አንሳለሁ። ከማሳደጊያው ውሏችን በኋላ በመካከላችን የነበረው ውጥረት እየቀነሰ መሰለ።
የጤነኛ አብሮ ነዋሪ ሰዎች ሰላምታና ሀሳብ መቀባበል ጀመር። ስለተፈጠሩ ነገሮች ማናችንም አላነሳንም። እንደውም በቋሚነት ህፃናቱን የምንጎበኝበት ቀን ልክ እንደ በፊቱ ለልጆቹ ሲባል ተስማምተን አልፎ አልፎ እራት በአንድ ጠረጴዛ መብላትና ቀንሽ እንዴት ነበር፣ ቀንህ እንዴት ነበር አይነት ንግግር ጀመረ። አልፎ አልፎም ላይብረሪ ውስጥ ስንገናኝ ስላነበብነው መጽሐፍት ማውራት፣ ስለሚሰማኝ ስሜት፣ በትክክል ምን እንደምፈልግ ሳላቅ በእንደዚህ ያለ ስሙ የተለያየ ኑሮ ወራት ተቆጠሩ። እነዚህ ወራቶች ላይ በተወሰነ መልኩ ነገርን አርቄ ሳስብ እርሱ የሌለበትን ነገር ማሰብ ጀምሬ ነበር። ባይኖርበትም ግን የሆነ ሰው ሆኜ ያለ እርሱ ዋጋ ኖሮኝ አሁንም እንዲያይልኝ እፈልጋለሁ። ዋጋዬ ትልቅ መሆኑን ለእርሱ ለራሱ ፕሩፍ ለማድረግ መጋጋጤ ያናድደኛል። ግን ዞሮ ዞሮ ምኞቴ ከዛ አያልፍም። የሆነ ሰርግ ተጠርቻለሁ፣ አብረን እንሂድ አለኝ ከእነዚህ ቀናቶች ባንዱ። እንዴ አንተ ሰርግ? ከመቼ ወዲህ? ማን ቢሆን ነው? እንድሪያስ ሊያገባ ነው። ለኛ ሰርግ ሚዜ የሆነው ሪል ስቴቱን በማናጀርነት የሚሰራለት ሰው ነው። በተለያየ ጊዜ ጎበዝና ታማኝ እንደሆነ ነግሮኛል። ቢሆንም አዲስን ሰርግ ሲታደም ማሰብ አስደነቀኝ። የተባለውን ሰርግ ልንሄድ ስንወጣ ልክ ከዛ በፊት ቀሚስ ለብሼ አይቶኝ እንደማያውቁላ አይኖቹን በልጥጦ እያየኝ ቆንጆ ሆነሻል አለኝ። ወንድ እንደማታውቅ ልጃገረድ ተሽኮረመንኩ። ባልተረዳሁት ምክንያት የዛን ቀን ደስተኛ ሆንኩ። ችግሩ ደስታ ይበርክትልሽ ተብዬ ተረግም ያለው መሰለኝ። ሰርጉ ላይ የማስተምርበት ትምህርት ቤት ባለቤት ተገኝቶ ነበርና ከአዲስ ጋር አስተዋወቅኩት። እኛ የተቀመጥንበት ጠረጴዛ ላይ ተጋርቶን ተቀመጠ እና በየመሃሉ ስለ ትምህርት ቤትና አንዳንድ ነገሮች እናወራ ነበር። ሰውየው ተጫዋችና ባየው ነገር ቀልድ መፍጠር የሚችል አይነት ስለነበር ሲደመር ከነበረኝ የደስታ ሙድ ጋር ስስቅ እንደነበር አስታውሳለሁ። የሰርግ ዝግጅቱ ሊያልቅ አካባቢ አዲስ ተነስቶ ወጣ። ሽንቱን ሊሸና ወይ ስልክ ሊያናገር ነበር ይመስለኝ። በጣም ሲቆይ ግራ ገብቶኝ ደወልኩኝ፣ ግን አያነሳም። ወጥቼ ሳይ መኪናው ከቆመበት አልነበረም። ያድሮ የምፈራው አይነት ፍርሃቴ ሆዴን አንቦጮቦጮ። ግራ የገባኝ ደግሞ እየፈራው ምናልባትም ከልጆቻችን አንዳቸው የሆነ ነገር ሆኖ ይሆን ብዬ አስቤ ላለቀይም ይህንኑ ነገርኩት። በቃ እኔ ላድርስሽ ብሎኝ እቤት ይደረሸኝ። እቤት ደጅ ላይ አድርሶኝ ከተሰነባበትን በኋላ ቀና ብዬ ሳይ አዲስ በመስኮት እያየኝ አየሁት። ሳኩለት፣ አልመለሰልኝም። እንደገባው ወደ ያለበት ክፍል ሄጄ ሁሉም ነገር ሰላም ነው? ጥላኝ ስትመጣ እኮ መጥፎ ነገር የተፈጠረ መስሎኝ። አልመሰለኝም። ሰርጉ ደብሮ ነው? ከሰውዬው ጋር ፊት ለፊት ለብሳችሁ ልትጋፈፉ ትንሽ ነበር የቀራችሁ ሲለኝ ሳቄን መቆጣጠር አቃተኝ። ቀንቶ ነው ብዬ አስቤ ደግሞ ለእኔ ስሜት ከሌለው ምን ያስቀናዋል? ወይስ ለማንም ሰው ግምት ግድ የሌለው ሰውዬ ሰዎች ለሚያስቡት ግድ ብሎት? ቀንታ አይደለማ። እርግጥ አለቀዬ ያማላይ ነው፣ ግን በሌላ ነገር የማስበው ሰው አይደለም አልኩት። እቀለዴ ነበር። ምን ያስቀናኛል? ሳትሳቀቂ እንደፈለግሽ እንድትሆኚ ነው ትቼሽ የመጣሁት እኮ ብሎኝ ኮስተር ብሎ ቁልፉን አንስቶ እየወጣ እንደ ዛሬ ደስተኛ ሆነሽ አይቼሽ የማውቅበት ቀን ትዝ አይለኝም። ካስደሰተሽ ዋይናት ደግሞ አብረን አንድ ጣሪያ ስር ኖርን እንጂ ከወረቀት ባለፈ ምንም እኮ አይደለንም ብሎኝ ዝነግረው አፊን መክፈቴን ከቁም ሳይቆጥረው በቆምኩበት ጥሎኝ ወጣ። ደስተኛ ያደረከኝ እኮ አንተ ነበርክ ልለው ነበር። ባስከፋኝ ቁጥር ህመሙ እየቀነሰ መጥቶ ይሆን እኔ እየለመድኩት አላውቅም። ብቻ ከቀን ወደ ቀን ህመሙ ቀንሷል። የዛን ቀን ለሌሊት የቀረበ ሰዓት ከሴት ጋር መጣ። ይህችኛዋ ሳቋ ብቻ አይደለም የሚሰማው፣ አልጋው ሁሉ ሲሸበር ይሰማል። ሆነ ብሎ እኔ እንደሰማ እሷን ማስጮ ፈልጎ ካልሆነ በቀር እሱ እኮ እንዲህ ድብድብ ቀረሽ ልፍ አይላፋም ነበር። እሷስ ብትሆን ምንድነው ይሄንን ያህል ጾሜና ለማደሬን ጎረቤት ካልሰማ ማለት? ከፍቶኛል፣ ግን አላለቀስኩ። ራሴን ጠልቼዋለሁ፣ ግን በዛው ልክም እሱንም ጠልቼዋለሁ። ማነሴ ተሰምቶኛል፣ ግን እሱም አንሶብኛል። አንድ የሆነ ነገሬ ከውስጤ ክፍል ብሎ የወደቀ አይነት ስሜት ተሰማኝ። ደግሞ የማይበቃቸው ነገርስ? ከዚህ ቀን በኋላ ያለው ኑሯችን ህፃን ያቦካው ሊጥ ወይ ተጋግሮ ለራት አይበቃው፣ ወይ አልቀጠነ፣ ወይ አልወፈረ፣ እጅ ላይ የሚጣበቅ ሊጥ መላቀጥ የሌለው። እናወራለንም አናወራምም ለማለት ቸገረኝ። ምንም እንደማይመስለኝ ላሳየው እንፈራግጣለሁ። ምንም እንዳልሆንኩ ያሳየኛል። ማንም ግን እጅ ላለመስጠት እልህ አይነት እንፋታ የሚል የለም። መቆናጠሩን ለመድኩት። እዚህ ወቅት ላይ ነገዬ ያለ እርሱ በደንብ ማሰብ ጀመርኩ። የሆነኛው ቀን ላይ ስንፋታ ምን ያህል ሀብት እንደምካፈል ሳሰላ ራሴን ያገኘሁት ቀን በእርግጠኝነት እንደጠላው ታወቅኩ። ራሴን
የማላውቃት ሌላ ሴት ሆንኩኝ። ከዛ በኋላ ሐሳቤ ሁሉ ከእርሱ ከተለየው በኋላ ስለሚኖረኝ ህይወቱ ነው። ትቶ መውጣት የሚለውን ሐሳብ ላላነሳ ከርችም ይጠረቀምኩበት። እንዲህ ልቤ ተሰብሮ እንዲህ ተዋርጄ ባዶ እጄንማ ትቼው አልሄድም። ማንም ጉዴንና ውርደቴን ሳያውቅ የተከበረው አዲስ ሚስት እየተባልኩ ያቺን ቀን እጠብቃለሁ። ያኔ ባለ ብዙ ሚሊዮነር ሀብት ባለቤት ነኝ። ለእናቴ እንደገና ቤት እገዛላታለሁ። የእህቴንም ልጅ አስተምራለሁ። ከዚህ በኋላ የማፈቅርበት ልብ ኖሮኝ ትዳር ስጠኝ ብዬ አልለምንም። ግን አምላክ ካልጨከነብኝ አንድ ልጅ ቢሰጠኝ በቃኝ። ሳመንዥግ የሚከርመው ሐሳብ እንዲህ ያለውን ብቻ ሆነ። ያ ቀን ሩቅ ሲመስለኝ ምን አለ ወይ በገደልከኝ ወይ በገደልከው እላለሁ። ሴት ማምጣቱን ለመድኩት። ተኝቼ ዙር ቆጥራለሁ። የዛሬዋ ደግሞ ለቅሶና እንጉርጉሮ ለይታ አታውቅም እንዴ? እንዴት ያለው አጫጫ ሆኖ የምትጮኸው። የዛሬዋ ደግሞ በአንድ ሌሊት ስንት ዙር ነው የምትሄደው እንዴ? የዛሬዋ ደግሞ ምን ብታክል ነው ክፍሉ አብሯት የሚንቀጠቀጠው እያልኩኝ ብዙ ሳሪዎችን ከቆጠርኩ በኋላ ስራ ሲሄድ ከውጪ ሲታይ እንዳማረው ዘናጭ ቤቴ ያማርኩ መስዬ ሴሚስተሮች ዘልቄ ለቤተሰቦቼ ብዙ ሸትን ሳጠግብ ከርሜ ብዙ እሁዶች እንደሚፋቀሩ ባልና ሚስት ለህፃናቱ ስተውን ቆይቼ ህፃን ያቦኩ አይነት ኑሮዬን ሳጨማለቅ ሰንብቼ ስም አልባ ከሆንኩ በኋላ ለምናፍቀው ቀን 1 አመት ብቻ ከቀረኝ በኋላ አንድ ከሰዓት ስልክ ይጠራ። ባለቤትሽ መኪና ተገልብጦ አደጋ ደርሶበታል ቶሎ ድረሽ የሚል። ሆስፒታል ደርሼ በህይወት መኖር እስካረጋግጥ ድረስ እንኳን የማስበውን ላውቅ ጭራሹን እያሰብኩ እንደነበር እንኳን እንጃ። እንደዛ የጠላሁት ሰው እንዳይሞት መባባት ይገረመኝ። ለአንድ ወር ሀገር ውስጥ ህክምና ካደረገ በኋላ ሀገር ውጪ ለህክምና ሄደን ነበር። ሁሉም ተመሳሳይ ውጤት ቢነግሩንም አምኖ ለመቀበል ከበደው። ዶክተርና ሐኪም ቤት ቢቀያየርም ውጤቱ ያው ነው። በጊዜና በፊዚዮቴራፒ እርዳታ እጅህና ሌላው ሰውነት ወደ ቀድሞ እንቅስቃሴው ይመለሳል። እግሮች ግን መራመድ አይችሉም። 6 አመት ሙሉ ምን አይነት ቀኖች እንደነበሩ ለአንባቢ ምንም ፍንጭ ሳትሰጥ 20 አመት ላይ ወደ ሆነ ታሪክ መሄድ ታሪኩን አይጎድለውም። ምንም የሚጻፍ ታሪክ የለውም። ፊልምም ቢሆን በጭንቅላቱ ምስሉን እየከሰተ ምን አይነት ትራንዚሽን መሰለሽ። ማታ 14 አመቱ ላይ ተኝቶ ጠዋት 20 አመቱ ላይ ሲነቃ የሚያሳይ ሲን ነው የሚሆነው። ላይብራሪ ውስጥ ዊልቸሩ ላይ ለሰዓታት ከሚቀመጥ በሚል ባስገባነው ሶፋ ላይ እርሱ ጋር ጋደም ብሎ እኔ መሬቱ ላይ ተቀምጬ ሶፋውን ተደግፌ ባዮግራፊውን መጻፋችንን እየቀጠልን ነበር። ከምንጽፈው በየመሃሉ የምናወራው ይበልጣል። አባትህ፣ እንጀራ እናትህ፣ ወንድምህ፣ ከነርሱ ጋር የነበረ ግንኙነት፣ ትምህርት ቤት ጓደኛ የሆነ የሚወራ የሚወሳ ይኖረዋል። ለህፃን አይደለም ለአዋቂ የሚከብድ ሰቀቀን ያሳለፈ ህፃን እንደማንኛውም ልጄ የተለመደ አይነት አመታት ሊኖሩት አይችሉም። መቼ እነዛ አመታት የትራውማው አካል እንደነበሩ ትልቅ ሰው ከሆንኩ በኋላ ነው ያወቅኩት። ምንም ስሜት ነበር የማይሰማኝ። በቃ ምንም አድርግ የማይባለውን ከማድረግ ውጪ ጸጥ ያለ ህይወት ነበር። አይከፋኝም፣ አልናደድም፣ አላለቅስም። ማውራት ብችልም ከማናቸውም ጋር አላወራም ነበር። 2 አመት ያቋረጥኩትን ትምህርት ቀጥዬ ነበር። ብዙም አይገባኝም እንጂ ቤተሰቦቼን በእነዛ አመታት አውቃቸው ነበር ማለት ይቸግረኛል። ለእንጀራ እናቴ በእናቱ ሞት ምክንያት በሽተኛ የሆነ አንድ ክፍል 3 የሚወድቅ አስተውላ ባየችኝ ቁጥር ከንፈሯን የምትመጥልኝ የሆነ ደደብ ልጅ ነኝ። አባቴ ብዙውን ጊዜ ሊያዋራኝ ሞክሮ ፍላጎት እንደሌለኝ በመረዳቱ ከመተው በተጨማሪ በስራ ምክንያት ከቤት ውጭ የሚያሳልፈው ጊዜ ነው የሚበልጠው። ጓደኛ ቅብጠት ነው። በመማርበት ክፍሎች ሁሉ በእድሜም በሰውነቴም ትልቅ ልጅ፣ በዛ ላይ እንደ በሽተኛ የሚቆጠር ማን ጓደኛ ሊያደርገው ፍላጎት ይኖራል? ወንድሜ በ2 አመት ቢበልጠኝም በጊዜው ልጅ ነበር። አልገባኝም። አባትህ ከእናትህ በኋላ መስሎኝ። የተጋቡት ከእናቴ ከተለየ በኋላ። እንጀራ እናቴ ከእናቴ በፊት ፍቅረኛው ነበረች። የነርሱ ታሪክ ብቻ ሌላ መጽሐፍ ይወጣል። ወንድሜን ወልዳለት እናቴን ያፈቅራት ስለነበር ለማግባት እናቴን መረጠ። በኋላ ትቷት ቢሄድም ለአንባቢ ሙሉ ስሜት እንዲሰጥ መካተት አለበት እንደኔ አልኩት። ትከሻውን ሰብቆ ዝም አለ። የነገረኝን አሳምሬ ለመጻፍ ሞከርኩና ጮክ ብዬ አነበብኩለት። ማስረዳት በማልችለው ምክንያት ያለፈበትን እኔ እንዳውቀው እንጂ መጽሐፉ ሆኖ ስለመታተሙ ብዙም ግድ ይሰጥ አልመስልሻለኝ። ምንም ከማለት ተቆጥቤ የሚቀጥለውን እርሱ የነገረኝን መጽሐፍ ጀመርኩ። መጀመሪያ እቤት የመጣሽ ቀን ነው ከማውቃቸው ሰዎች ለስሜት የቀረበች እንደሆነ ይገባችኝ። በቀጥታ መኝታ ቤቴ ገብታ የለበስኩትን ብርድ ልብሴን ከላይ ገፈፈች። ያንተ አቻ ፈረንጅ ስንቴ ቴክኖሎጂ ለሀገሩ አበርክቷል። አጅሬ በ20 አመት 9ኛ ክፍል እየተማርክ እስከ ጧት 4 ሰዓት እንቅልፍህን ታገነፋለህ አለች። ማንም ሰው እድሜና የትምህርት ቤቴን ደረጃ
ከንፈሩ ሊመጥልኝ እንጂ እንደሷ ያውም ለራሴ ተናግሮ ሰምቼው አላውቅም። አባቴ 9ኛ ክፍል ስገባ በግል እንድታስጠናኝ ብሎ የቀጠረልኝ በእድሜ እኩያ የሆነች ዩኒቨርሲቲ ተማሪ ናት። የዛን ቀን ብርድ ልብሱን ከላይ ስትገፍ የዓመታት ሰቀቀኔን ነበር አብራ የከፈፈችው። ማዕረግ እባላለሁ፣ አስጠኝቅ ነኝ። አይ ቲንክ አባቴ ነግሮሃል፣ ጊዜን አትብላብኝ፣ ሳሎን እየጠበቅኩ ነው ብላ ተታኘደች። እያወራልኝ የፊቱ ጸዳል ያቺ ሴት ማን እንደነበረች ሳይነግረኝ በፊት አወቅኩ። ዞር ብሎ ሳያየኝ ወቅቱን ከነስሜቱ ወደ አሁን ጎትቶ ማውራቱን ቀጠለ። ለሳምንታት ሰማታለሁ እንጂ ብዙ አላወራም። በሷ ጣፋሽ ቃላትና ለዛ ስታወራው ትምህርትም ህይወትም ቀላል። የፊደልና የቁጥር ሰልፍ ከመሆናቸው ውጪ እንብዛም የማይገቡኝ ጽሁፎች እሷ ስትፈታቸው ትርጉም ነበራቸው። አንድ ቀን ሳሎን እያስጠናችኝ እንደምትፈልገው አልመስልሽ ስላት፣ አንተ ግን በዚህ አይነት እንዴት ነው ከሰው ጋር ተጋውተህ አይኖርከው? ባባቢ ሞት በአፍ በሚወጡት ፊደላት ልክ አትከፍልም እኮ ወይ አይሆኑብህም? ምንድነው ማይ ጋድ ብላ ስትጮህ እየሰማሽ መሆኑን ያላወቅኳት የእንጀራ እናቴ በጣም ሳቀች። አስከትላም እንደውም አንቺ ከመጣሽ ጀምሮ እየተሻለ ነው፣ እናቱ ከሞተች በኋላ ጭራሽ ብላ የሆነውን ትነግራት ጀመር። ማዕረግ ያለፈውን ህይወት የመስማቷ መጥፎ ስሜት እንዲሰማኝ ያደረገኝ። ተነስቼ ወደ መኝታ ቤት ገባሁ። ከደቂቃ በኋላ ወደ ክፍሌ ስትመጣ ብዙ ሌሊት ተኝቼ አልጋ ላይ ሽንቴን መሽናቴን ጭምር ምንም ያላወቀችው በገበኔ እንደሌለ እርግጠኛ ነበርኩ። የተለመደ ነው፣ ስለኔ ለጠየቀ ሰው በሙሉ ይነገረዋል። እናቴ መቃብር ላይ ካለቀስኩኝ ቀን በኋላ ግን ምንም ስሜት ሰጥቶኝ አያውቅም ነበር፣ ሰሚዋ ማዕረግ እስከሆነች ቀን ድረስ። you are brave አለችኝ መታልገይ ላይ እየተቀመጠች። ምስኪን የሚል አዘኔታ ነበር የለመድኩትና ጆሮ ይደነገጠ። ታውቃለህ፣ ያልገባ ነገር ያልተጥፋት አልነበረም፣ ማድረግ የምችለው ነገር አልነበረም። ራሷን አይደለም ያጠፋችው፣ አንተ ታውቃለህ አይደል? አንተ ጥላት ለሄድክ አይደለም የሞተችው፣ ድራጉን ኦቨርዶዝ ወስዳ ነው። ልዩነቱን ማወቅ አለማወቅን ለማረጋገጥ እኔን እያየች ታውቃለህ እሱና ዝም አልኳት። ጋዴሚት መልስልኝ ላስጮብኝ ጥያቄው ሁሉ ጠፋብኝና ዘልዬ ቁጭ አልኩ። የኔ መደንገጥ አላስደነገጣትም። ጭራሽ ተመሻሽታ እየተቀመጠች ትጮብኝ ጀመር። ስማኝ፣ ምናልባት አንተ እዛ ያለ መኖርህ ትዝ አላላት ይሆናል። ከለመደችው መጠን ነው ሞቅ ያለ እብደት ፈልጋ ጨምራ የወሰደችው ድራግ ነው የገደላት። አጠገቧ ሆነም ቢሆን አታድናትም ነበር። ለሷ ሞት ያበረከትከው ምናምን ያስተዋጽኦ የለም። አጠገቧ ብኖር ተጨማሪ ላትወስድ ትችላለች። አጠገቧ ብኖር ስትወድቅ ሐኪም ቤት ወስዳት ነበር። አጠገቧ ብኖር ሞታ እንኳን ሳትሸት ትቀበር ነበር። መቃብሯ ላይ ካለቀስኩ በኋላ ያላለቀስኩትን በይን ባረፍተ ነገር ታጅቦ እናጠው ጀመር። ጭንቅላቴ ውስጥ ያለውን ባልተዋት ኖሮ በሙሉ ነገርኳት። አቅፋ ያበበለችኝ ግን ደግሞ ትቆጣኛለች። ቢሆን ኖሮ እያልክ በመላምት ስትጃጃል ነው መኖር የምትፈልገው? እኩዮቼ እንደ ዘገምተኛ ሲያዩ መኖር ነው የምትፈልገው? እስከ መቼ ነው ራስን ስትቀጣ ለመኖር ያሰብከው? ምንም ጥቅም የሌለው ልጅ ሆነ እዚህ አልጋ ላይ ማርጀት ነው የምትፈልገው? ያን መከራ በ12 ዓመቱ ተቋቁሞ ያለፈ ልጅ በ20 ዓመቱ እንዲህ ጅል ይሆናል? እብድም ግልብም ናት ስታወራ። ከዛ በኋላ ብዙ ነገር ስሜት ይሰጠኝ ጀመር። ቢነኩት ይፈርጥ ይመስል የተደበለበለ ሰውነት ያስጠላኝ። ስፖርት መስራት ጀመርኩ። ትምህርት ቤት ልጆቼ ከሚመስሉ ተማሪዎች ጋር መማር ያሳፍረኝ ጀመር። ወንድሜ ዩኒቨርሲቲ ተማሪ ቢሆንም ሴት በማሳደድና ጭፈራ ቤት ለጭፈራ ቤት እንደሚያድር ማወቅ ያሳዝነኝ ጀመር። አባቴ በእኔ ዝምታ ውስጥ ጸጸት እንደሚያንገበግበው አስተውል ጀመር። የእንጀራ እናቴ ድንገት እንደባነነ ሰው የመንቃቴ ነገር ደስታ እንዳልሰጣት ማገናዘብ ቻልኩ። የማነባቸውን መጽሐፍት እያመጣች ትሰጠኛለች። ለሷ ስር ራሴን ልቀይር በረታው። እሷ ማለት ጥቅጥቅ ባለ ጨለማ ዋሻ ውስጥ በርቀት የታየች የብርሃን ፍንጣቂ አይነት ነገር ናት። የድሮ አዲስ የሞተው ይሄኛው አዲስ ማዕረግ ከሞቱ ቀስቅሰው ለማዕረግ የሚሮሩላት ነበር። ድጋሚ የመኖር እድል የነበረች። አንደኛ ሴሚስተር ሲያልቅ በትምህርቴም በአካሌም በውስጤም ሌላ ሰው ነበርኩ። ማዕረግ የሞላችበት ሰውነት ያለው ሰው። አንደኛ ሴሚስተር ውጤቴን አያለው ያልኳት ቀን በጠዋት መኝታ ክፍሌ የታል እያለች ገባች። ስታይም ቦረቀችልኝ። ካርዱን ወርወራ ከንፈሬ ለደቂቃ ሳመችኝ። ወይኔ ጉዴ፣ ለካ ምንም አታውቅም ብላ ምንም እንዳልሰራሽ ነገር ና እኛ ቤት እንሂድ የማሳይ ነገር አለ ብላ እጄን እየጎተተች ወጣች። ታክሲ ተሳፍረን ቤታቸው እስክንደርስ ድረስ እኔ የማስበው ቅድም የሳመችኝን ነበር።
እሷ የተለየ ነገር እንዳላደረገች ሌላ ወሬ ታወራለች። በቤታችን ማንም የለም። በሩን ቆላልፋ የሚከፍትልህ ፖርን ነው ተሽኮርመመ አማት በምናምን እንዳታጸጽተኝ ብላኝ ትንፋሽ እንኳን ሰብስቤ ሳልዘጋጅ ከፈተችው። አጉል የሆነ እያሳየችኝ አጓጉል አደረገችኝ። እኔ ራሴ ሊከሰት የሚችለውን አስቤ መጻፌን መቀጠል አቃተኝና ሳኩ። በሳቁ አጀበኝ። እብድ ናት አለኝ እየሳቀ። መድኃኒት የሆነ ህብደቱ አይደል? ኤግዛክትሊ ካለ በኋላ መጥፎን ትዝታ እንደጫረው እስካሁን የነበረውን የክፍሉን ድባብ የቀየረው የፊቱ ጸዳል አደበዘዘው። እንቀጥል ወይስ ማረፍ ትፈልጋለህ? አምጉድ የጻፍሽ ያለሽው አንቺ እኮ ነሽ። ማረፍ ከፈለግሽ የተወሰነውን እኮ መጻፍንም ጣቶቼን ሳላደክም ላግዝሽ እችላለሁ። እንብየው መጻፉንማ ራሴ ነኝ የምጽፈው። አፍቅራለሁ እኮ አንተ ዱስ አለችኝ አጓጉል ባደረገችኝ ማግስት። አውቃለሁ ብዬ መለስኩላት። ወይኔ ጉዴ ስንቱን ነው አስተምሬ የምዘልቀው? ሴት ነኝ። ሴት ልጅ መፈቀሯን በጆሮዋ መስማት ትፈልጋለች። ምርጫ እኮ አልሰጠሽኝም ነበር። አንቺን አለማፍቀር አልችልም ነበር። ጎበዝ ሆነ አኩራይ አለችኝ ያን ቀልብ የሚነሳ መሳሟን እየሳመችኝ። እብደቷን አበድኩት። ፍቅሯን ለነፍስ ይደርብ ሞቀኝ። በሷ ውስጥ ነፍስ ዘርቼ ደስታን ቀረምኩ። አልፈልግም ብላ አውጥታ ብጥለው ይጎዳብኛል ሳልል ስጋዬንም ነፍሴንም ልቤንም ያልሰጠኋት አልነበረም። እሷው እንደ አዲስ ያበጃጀችው እኔነቴ ነበርና ልሰስትባት አልችልም ነበር። 9ኛ ክፍል እንደጨረስኩ እሷ እናቷ ስለታመመች ትምህርቷን ልታቋርጦ ነው። አባቴ እሱ ጋር ስራ እንዲያስገባኝ ለምኜው እኔ ትምህርቴን ተውኩትና እሷን ማስተማር ጀመርኩ። ለእርሷ መኖር የህይወት ግቤ ስለነበር እሷ የምታገኘውን እንጂ እኔ ማጣውን የምቆጥርበት ልብ አልነበረኝም። አባቴ ትምህርቴን መተው ባያስደስተው እንደ ጤነኛ ልጅ ዳግም ሰው መሆኔ ስላስደሰተው አልተጫነኝም። አኖረችኝ፣ ኖርኩላት። በአመቱ እናቷም ወደ ጤንነታቸው ተመለሱ። አባቴም በወቅቱ መጠነኛ የሲሚንቶ ፋብሪካ ነበረው። በአጭር ጊዜ ውስጥ ስራዎቹን ለምጄ ማሻሻያ ሐሳቦችን ማቅረብ ስጀምር አባቴ በደስታ ሲቅበጥበጥ እንጀራ ናቴ በግልጽ በእኔ ስራ ብቃት እምነት እንደሌላት ያለፉትን አመታትና ያለመማሪን እያጣቀሰች መናገር ጀመረች። ማዕረግ የጎበዘችው ልቤ ለሷ ኩራት ለመሆን የማይረግጠው ቦታ የለም። አንተ ዱስ አፈቅርሃለሁ እኮ እንተ ባትኖር ምን ይውጠኝ ነበር እያለች ተመረቀችልኝ። በዛው አመት እንደ ማዕረግ በማዕረግም ባይመረቅ ወንድሜም ተመርቆ ነበር። የሱ ምርቃት ድግስ ቀን የኔ ማዕረግ ውብ ሆና መጣ ነበር። እንደውልየውም በህይወት ውስጥ ከሷ ውጪ አይኔን የሚስበው ነገር እንዳለመኖሩ አጠገቤ አስቀምጬ አይኔን ሳይ መሸ። ላፍታ ዞር ብዬ ስመጣ ሳሎን የለችም። ምናልባት ወደ መታጠቢያ ቤት ሄደ ይሆናል ብዬ ልፈልጋት ስሄድ ሳቋን ሰማሁ። ወንድሜ መኝታ ቤት ነው። ምን አስቤ ይሆን ሳላስብ አላውቅም እግሬ ወደዛ ተራመደ። ጆሮዬ ገባ አንተ እረፍ ልመለስ ያወቀ እንደሆነ ደግሞ ዲዳ ሆኖ ሀውስ አስቆጥረው ልክረም የሚለውን ሳቃቸው ያጀበውን ድምጿን ታቃቸውን ሳይጨርሱ ብቅ ሲሉ መንቀሳቀስ አቅቶኝ እንደቆምኩ ነበር። በመድኃኔዓለም ውይ ምን ሆና ነው አልኩኝ ራሴ ቁዝም ብዬ። ሰው ሆና ነው። የትኛው ሰው ሲሆን እንዲህ አይደለም? ይሄ ሰውነት አይደለም። ለወሬ እየተቅለበለብኩ ኮምፒውተሩን መሬት ላይ አስቀምጬ በጉልበቴ መሬት ላይ ተንበርክኬ ወደሱ እየዞርኩ ትክክለኛ ሰውነት ውስጥ ክህደት የለም። ሰውነት ተፈጥሮ ነው እንዴ? ልክና ስህተት የሚያሰላ ህሊና በሚባል ሞተር የሚዘወር ተፈጥሮ ነው። የማንበብህን ብዛት፣ ሃይማኖት፣ የልምድህን ክምችት አሊያም ስልጣኔ ወይም ህግ የሚሰጥ ነገር አይደለም። ህሊና ከጠቀሰቻቸው ዝርዝሮች ተጽዕኖ በላይ አይደለም። በሱስ ማማለሁ። ለዛ ነው ተፈጥሮ ነው ያልኩ። በመረጥከው መንገድ ልታሳድገው ወይም ደግሞ ልታዳፍነው ትችላለህ። ለምሳሌ የህሊናህን ተደጋጋሚ ማስጠንቀቂያ አልፈ አንድ ነገር ስታደርግ መደጋገምከው ቁጥር የጸጸት መጠን ይቀንሳል። ያ ምናልባት ከዘረዘርኳቸው በአንዳቸው ተጽዕኖ ምክንያት ህሊናህን ላለመስማት በስነሃል ማለት ነው። እና በሱኛው ሐሳቤ ህሊናህን ትቀድነዋለህ። በተቃራኒው ደግሞ እግዚአብሔርን በመፍራት ውስጥ በስነ ስርዓትና በመልካም ሐሳቦች አእምሮን ስታበለጽግ የህሊና ቀይ መብራት በደንብ ለማዳመጥ ንቁ ትሆናለህ። በእርግጠኝነት ግን በምንም ተጽዕኖ ህሊናን ብታዳፍን ሰውን መግዷት ወይም ክህደት ሰውኛ ለመሆኑን ለመረዳት አትቸገርም። ችግሩ አብዛኛው ሰው እኮ ሰውን ለመግዷት ብሎ አይጎዳም። ከሚጎዳው ሰው እና ከራሱ መምረጥ ሲኖርበት ግን ራሱን ያስቀድማል። ይሄ ደግሞ ትክክለኛ የሰው ስሜት ነው። እና ማዕረግ ራሷን የመረጠችው እያልከኝ ነው? አዎ
ከኔ ደስታና ከራሷ ደስታ መምረጥ ሲኖርባት የራሷን መረጠሽ ብዬ ነው ማስበው። እስኪ አስቢ ያንን አዲስ። አይጨንቅም? ከጧት እስከ ማታ ማዕረግ፣ ደስታው ሀዘኑ ማዕረግ፣ መብላት መጠጣቱ ማዕረግ፣ መስራት ማወቁ ሁሉ ማዕረግ፣ በህይወቱ ከሷ ውጪ ምንም ግብና ዓላማ የሌለው ፍጡር። አይጨንቅም? በሱ ህይወት ውስጥ ያንን ሁሉ ሆኖ መኖር ነፃነት ማጣት አልነበር? እሷ ደግሞ በእንደዚህ አይነት አጥር የማትያዝ ነፃነቷን የምትወድ እንደ ስሜቷ መብረር የምትፈልግ እሳትም ቢሆን ሞክራ መፈተን የምትፈልግ አይነት ነበረች። ከአመት አመት አንድ አይነት ቀን ያለው ዱስ ደስታ ወይስ የራሷን አድቬንቸርስ ቀን መምረጥ ነበረባት? ራሷን መረጠች። አንተ የምርህን ነው? እሺ ንገረኝ። ከዛ በኋላ የተፈጠረው አራበሽም? የሆነ ነገር ከበላን በኋላ አንጽፍም? አራበኝም። ከዛ በኋላ የሆንኩን ካልሰማው ደግሞ መብላት አልፈልግም። መጻፉን በኋላ ጽፈዋለሁ። ንገረኝ። ከዛስ? ለወሬ ስቁነጥነት ትንፋሽ ፊቱን የሚሞቀው ያህል ቅርበት ላይ እንዳለው ያወቅኩት እጁን ባንገት ያዙሮ ማጅራቴ መጨረሻ ጋር ያሉትን ድፍት ያሉ ጸጉሮች ሲነካቸው ነው። ከግንባርሽ ይልቅ እኮ ከጀርባሽ ነው ብሄር ያለሽ ይለኝ ነበር ድሮ። ከምኑ በኋላ አለኝ። እጁን ምን እንደሚያደርገኝ ስለሚያውቅ ፈገግ ብሎ ወንድሙ ጋር ከሰማት በኋላ። ከዛ ግን ይህን እጅን አሳርፈውና ነው ብዬ እጁን አንስቼ ወደ ቦታው እየመለስኩ አውርቼ መንጋትም ተከልክዬ እሺ ሆኖ ላውራሽ ግን እጄ የፈለገበት ይረፍ። የፈለገበት ማለት አይዞሽ የማወራው እንድትሰሚ ስለምፈልግ የሚያደነግሩሽ ቦታ አልከው ሙጭ ካንገት ይሻላል። ልለፍ ብትልስ ብዬ ሳልጨርስ እጁን የነበረበት መልሶ ወሬውን ቀጠለ። ለመጀመሪያ ጊዜ ፓኒክ ያደረኩት ያኔ ነው። በእርግጥ የሄድኩበት ሆስፒታል ያልተስማማው ምግብ በልቶ ነው ነበር ያለኝ። ሳቅ ነገር አለ። ግርግሩ ሰክኖ ሆስፒታል መጣች። ውጪልኝ ላይሽ አልፈልግም ብዬ ስጮህባት አባቴ እንኳን መኖሩን ከምንም ሳትቆጥረው ተመስገን ቢያንስ መውራት ትችላለህ ብላ አጠገቤ እንደደረሰች በጥፊ ነው ያጮለችኝ ብሎ ፍርስ ብሎ ሳቅ። አልኩኝ ሳላስበው። ጥፊዋንም የማጣጥምበት መልስም የምሰጥበት ጊዜ ሳትሰጠኝ እሷ ማራቶን ስቀጥል አባቴም እንደኔ ግራ ገብቶት ነው መሰለኝ ዝም አለ። አስተውሎ ላየኝ እኔ ቺታ አድርጌ እንጂ እሷ ከወንድሜ ጋር ጅራት አይደለም ይመስለው። ስታወራ ግልብ ናት አላልኩሽም? ምን ሉን ነው የምትለው? አንድ ሴት የሌላ ወንድ ከንፈር ሳመሽ ብለ መተንፈስ እስኪያቅት ትንፈራፈራለህ? ለሴት ስትል በራስ ላይ ተስፋ የምትቆርጥ ጅል ነህ። ገና 24 ዓመት እኮ ነው። ከዚህ በኋላ ሌላ 10 ሴት በህይወት ውስጥ ልትመጣ እንደምትችል አታውቅም? እድለኛ ካልሆንክ ደግሞ 10ም ልብህን ሰብረው ልትሄድ ትችላለች። መጀመሪያ ራስህን ውደድ። ከኔ ጋር ያሳለፍካቸው ዓመታት ከምንምና ከማንም በላይ ራስህን መውደድ ካላስተማሩ እኮ አከሰርከኝ። ይህ ስታነበው የከረምከው መጽሐፍ ምንም ብስለት ካልጨመረልህ ለምንድነው ጊዜ የምታባክነው? ምን አይነቱን ከፍነ ባባቢ ሞት ምን ይጠበስ? አዎ ወንድምህን ስሜዋለሁ። የሚቀጥሉትን 6 ዓመታት ጉልበትን አቅፈ ስታለቅስና ስትቻጃል ልትኖር ነው ወይስ አሁንም ደግሞ የሆነ ሰው መጥቶ እስኪያነሳ ፓውዝ አድርገህ ልትጠብቅ ነው? ያኔ ስማወራበት አቅሙ ወሬም ማፌ ላይ ስላልነበረ በዛ ላይ እሷ የጭንቅላቴ የሚያካሌ ማዛዥ ስለነበረች ስም ብዬ ከመስማት ውጪ ምርጫ አልነበረኝ። የገረመኝ አባቴ ደስ ያለው ነበር የሚመስለው። እሷ ያለችውን ማለት ፈልጎ በሆነ ምክንያት ያቃተውና እሷ የልቡን የተናገረችለት ነው የሚመስለው። የሆነና ያልሆነውን ተምታታብኝ። ሐሳቢና እውነቱን አወጫበረብኝ። ጉንጬን እንደመነካካት ነገር አድርጋኝ ደግሞ እናታዊ በሆነ ሽኩሽታ በህይወት የሚፈጠር ነገር ሁሉ ያንተ ጥፋት ወይም ኃላፊነት አይደለም። It's just life. This is just one of life package. ያንተ ኃላፊነት ወይም ጥፋት የሚሆነው የተፈጠረው ነገር ላይ ሙጭጭ ብለ እየዬ ማለት ወይም አቧራህን አራግፈ መነሳት የቱን መምረጥ ነው። የተፈጠረው ነገር የኔ ምርጫ እንጂ አንተ ጥፋት አይደለም ብላ አባቴን አልፈራችም። ከንፈሬን ስማኝ ተነሳች። ያለችው በወቅቱ ይግባኝ አይግባኝ አላውቅም። ቅድም ከወንድሜ ጋር ተሳስማ ከነበረው አሁን እኔን መሳሟ ልክ ይሁን አይሁን ለማሰላሰል ፋታ አልሰጠችኝ። ከንፈሬን ስስመኝ ማሰብ አይሆንልኝም። ስም ብዬ ፈዝዤ ነበር ማለት ደግሞ መጀመሪያዋ ቁጣዋ ተመልሳ ራስን ለመጥላት እኔን ሰበብ እንድታደርግ አልፈቅድልህ። ራስን ማንሳትን ሳላረጋግጥ ከህይወት ወዴትም አታርቀኝ። እንዳትለፋ ነገ በተለመደው ሰዓት እንገናኛለን ብላኝ ወጣች። እሺ ምንቢም አታስብለኝ። በእኔ ላይ አዛዧ ራሷ እንደሆነች ታውቅ ነበር ብሎ ስለ እርሷ ተመስጦ ሲያወራ ቆሞ የነበረውን መነካካቱን ቀጠለ። አሁን ድረስ ትወዳታለህ አልኩት ሳላስበው። ስለ እርሷ ሲያወራ ሳቁ፣ ፈገግታው፣ አይኑ፣ የድምጹ ለዛ፣ የፊቱ ጸዳል በፍቅር የተሞላ ነው። አልጠላትም። ህይወቴን በሁለቱም ሞልታ የቀየረችው ሴት ናት።
ያን የነበረኝ ስሜት አሁንም መኖሩ ከሆነ ማወቅ የፈለግሽው የለኝም። ከዛ በኋላ ብዙ ነገር ተፈጥሯል። እሺ ከዛ በኋላ ለሌላ ሴት እንደዛ ሆነ ታውቃለህ? እንደዛ ይሁን የተለየ አላውቅም። የዝቅታን መጨረሻ፣ የጨለማን ድቅድቅ፣ የሞትን ያህል ፍርሃት አይነት ጭንቅ ስሜት እንዲሰማኝ አድርጋ የምታውቅ ሴት አለች አለኝ በአይኖቹ ሙሉ አይኖቼን እያየ። ደስ የሚል ስሜት እኮ አይደለም የነገርከኝ፣ ወይም ፍቅር አይደለም አልኩት። ድምጼ ደግሞ ምን አባቱ ያልሞሰምሷል። ቅድም ደህና አልነበር? እንዳለመታደል ሆኖ ስሜትሽ ከባለቤቱ ካንቺ ይልቅ በስሜት ለተቆራኘው ሰው ሲያጎበድድ ደስ የሚል ስሜት አይደለም። ድምጹን ቀይሮ ወዲያው አራበሽም አለኝ። እንዴ አልጨረስክልኝም እኮ። ከዛስ? አያልቅም፣ ትረስት ሚ። እያረፍን ይሻላል። እሺ በነጋታው ሄድክ ወይስ ቀረ? እሱ ንገረኝ። አልገባሽም? ና ብላኝ ልቀር አልችልም። ራሴን እኮ አላዘውም ነበር። ኦፍ ኮርስ ሄድኩላት፣ ያውም ላያት እየናፈቀኝ። ኦ ማይ ጋድ፣ የአመታት ፍቅራችሁን ነው ያረከሰችው። ወንድምህን የሳመችው። እሱን የማስብበት ክፍተት አልሰጠችኝም ነበር በሰዓቱ። ወንድሜን ከሳመች በኋላ ሳመችኝ እኮ። ልኩንና ስህተቱን አማታችብኝ። ከክብሬ፣ ከኩራቴ፣ ከወንድምነቴ በላይ ከእርሷ ጋር ያስተሳሰረኝ ስሜት ያየል ነበር። ሁሌም ራስሽን እስከማታሽ ድረስ ከሰው ጋር ያለሽን ግንኙነት ካጣበቅሽው የራስሽ የሆነ ነገር አይኖርሽ፣ ራስሽንም ጨምሮ። እሺ ከዛስ? ግልብ ናት አላልኩሽም? እውነቱን ነገረችኝ። አንተ ህይወቴ የተለመደና ደባሪ ነው፣ እኔ ደግሞ አንፕሬዲክተብል የሆነ ቀን እንዲኖረኝ ነው ፈልገው። አልዋሽም፣ አፈቅርሃለሁ፣ ታሳዝነኛለህ፣ ግን ለኔ አበቂ አይደለም። ወንድም ደግሞ ነፃ ነፍስ ያለው አደገኛ ነገር ለመሞከር የማያመነታ ደፋሩን አገኘሁትና ሳብ። ከፈለክ መነኝ፣ ካልፈለክ ተው። ከመሳሳም ውጪ ምንም ያደረግነው ነገር የለም። እንዴት እንደምነግርህ ጨንቆኝ እንጂ እነግርህ ነበር። የሚጠቅመኝ እውነቱን ብነግርህ ስለሆነ እውነቱን ልንገርህ። አሁን ላይ ከማፈቅርህ በላይ ስለምታሳዝነኝ ነው አብሬ ያለሁት። ያ ደግሞ ማናችንንም አይጠቅም። ማንም ሴት ብትሆን ስለምታፈቅርህ እንጂ ያደረክላትን ነገር ይዟት ወይም ብትለይ ትጎዳለህ ብላ አዝናለህ አብራ ከሆነች ልክ አይደለም። ፍቅረኛ ያልሆነ ለመጨረሻ ጊዜ ከምስም ውጭ አልሰማም። በየቀኑ ግን አለው በእኔ ምክንያት አይደለም እንድትወድቅ እንድትወላከፍ አልፈቅድልህም ብላኝ የስንብት ያለችኝን መሳም ስማ ተለያየ። እንዳለችውም ከቀን ተቀን ህይወቴ አልጠፋችም። በየቀኑ ስፖርት መስራቴን፣ ስራ መግባቴን፣ ጧት መንቃቴን በቀጥታ ምን በተዘዋዋሪ ታረጋግጣለች። የመጀመሪያዎቹን ሳምንት አጠገቢ ሆና ላልነካት መታገል ህመም ስለነበር ባትመጣ ሁሉ ደስ ይለኝ ነበር። እንድከፋ ወይም በሷ መሄድ ራሴን እንድጠላ ጊዜ አልሰጠኝም። ከወንድሜ ጋር ፍቅረኛሞች ሆነው መቀጠላቸውን አልደበቀችኝም። እኔ እንዳላያቸውም ወይም እንዳላገኛቸው ስለምትጠነቀቅ ለመቅናት እድል አልሰጠችኝም። ትኩረቴ ራሴን መስራት ላይ ያደረኩ፣ ብዙም ማንበብና ማሰላሰል ላይ አተኮርኩ። ለአመታት ጓደኛ ሆነች። ከጊዜ በኋላ ከወንድሜ ጋር ተለያይተው ከሌላ ሰው ጋር ሆነች። አብሮ የፍቅር ጊዜ እንዳሳለፉ ወይም ወንድሜን መርጣ ትታኝ እንደሄደች አሊያም በሷ ካዘክቶ ጥጪ በሷ የሚያምን ልቤን እንዳጣው ብቻ ብዙ እንደተኳነ ሰው ሳይሆን ልብ ለልብ እንደሚተዋወቅ ጓደኛ ብዙ አሳለፍ። ቻልከው ጓደኛ መሆኑን ሳይሆን ማስመሰሉን ቻልኩት። እሷ በህይወቷ ደስተኛ ነበረች፣ ጓደኛ ደግሞ ያን ደስታ አይበርዝም። ከዛስ? እሺ ከዛ ያለው ብዙ ነው እያረፍን ብሎኝ እጁን ከማጅራቴ አንስቶ ጉንጬ እንደመቆንጠጥ አድርጎ የቆነጠጠበትን እጁን ሳሙ። ዘልዬ ተነሳሁ። እንዳለመታደል ሆኖ አብዛኛው ወላጅ ታውቂያለሽ የአእምሮ ክፍላችን እድገት በ25 ዓመት እንደሚያበቃ፣ ከዛም ውስጥ ከ80% በላይ የሚያድገው እስከ 5 ዓመት አካባቢ ባለው እድሜያችን ነው። ጥናቶች እንደሚያሳዩት የሰው ልጅ ከ25 ዓመቱ በፊት በሚያዳብረው ልምድ፣ ዕውቀት፣ ባህል፣ ሃይማኖት ዋሪቨር የሚቀርጸው ልክ አለመሆኑን ቢያውቅ እንኳን ለመቀየር ብዙ ጥረትና ጊዜ ወስድበታል። ከዛ በኋላ ባለን እድሜ ምንም ያህል ዕውቀትና ልምድ ብናዳብር እንኳን ሳናስበው በሰብኮንሺየስ ያምረው ክፍላችን አማካኝነት አስቀድመን ወዳዳበርነው ልምድና ዕውቀታችን ሳናስበው እንመለሳለን አለኝ። አደጋው ከደረሰበት በኋላ ለመጀመሪያ ጊዜ ህፃናት ማቆያውን ሊጎበኝ መተን ነው። ለህፃናቱ እኔ እየተመላለስኩ መጠየቅ አላቆምኩም ነበርና አባታቸው አደጋ እንደደረሰበት አስቀድመው ያውቃሉ። ከበውት እግዚአብሔርን አግኝተው ነው የተመለስከው አይነት የህፃን ጥያቄ ሁሉ ሲጠይቁት ሲመልስላቸው ነው ያለው። እንዳለመታደል ሆኖ አብዛኛው ወላጅ ስታድግ ሁሉንም የምትረሳ ይመስላል እንጂ እያንዳንዱ እንቅስቃሴያቸው ልጃቸው ውስጥ ልምድና ባህሪ ሆኖ የሚቀር አይመስላቸው። ድሮ እንዲህ ብላችሁኝ ነበር ስትላቸው ቂመኛ ነሽ ነው የምትባለው። 80%ን እስከ 5 ዓመት ነው የሚያድገው ነው ያልከኝ?
እስከ 5 ዓመትማ እንኳን የሚናገሩት የሚያደርጉት ትርጉም ሰጥተው የምታስበው ሆ አልኩኝ። ልጆቹ እየቦረቁ ሲጮቱ ያዩዋቸው። ምናልባት ድርጊቶቹን ተረሻቸው ይሆናል። ስሜቱ ግን አብሮሽ ያድጋል። ፍርሃት፣ ጭንቀት፣ ደስታ፣ በራስ መተማመን፣ በዙሪያሽ የሚከናወኑ ክንውኖች ያሳደሩበት ስሜት እሱ አብሮሽ ያድጋል። ከህፃናቱ ጋር ስንመለስ መኪና ውስጥ መቼ ነው ታዲያ መውጣት በለመደ እግር ማለቴ ዊልቸር ወደ ስራ የምትመለሰው አልኩት። በዊልቸር ሆኖ ማንም ሰው እንዲያየው አይፈልግም ነበር። የኔን ቤተሰቦች ጨምሮ ከሐኪሞቹ ውጪ ማንም ሰው እንዲጠይቀውም እንዲያገኘውም አይፈልግም። ዛሬ ለመጀመሪያ ጊዜ ነው ከሐኪም ቤት ውጪ በፍላጎት የወጣው። ለዛ እንኳን ዝግጁ አይደለሁም። አባባሉ በቅርቡ ዝግጁ ለመሆንም ሐሳብ ያለው አይመስልም። አሁንማ ከሞላ ገደል የወረቀቱን ስራ አውቀሽዋል። በየቀኑ ቦታሽ ላይ መገኘት እኮ ነው የቀረሽ። አንድ ወረቀት አንብቦ ለመፈረም 10 ጠይቄ 100 ጊዜ አንብቤ ምኑን ለመድኩት። ደግነቱ ሰዎች ገራሚ ናቸው። ታውቃለህ በስራ እንደማከብርህ። ያንተ ጉብዝና አንድ ነገር ነው። ስራውን ቀጥ አድርገው የሚይዙ ብዙ አንተዎችን ማፍራቶች ሌላ ሌቭል ነው። ውጤታማ የቢዝነስ ሰው እርሱ ቢኖርም ባይኖርም ስራው ሳይጓደል የሚቀጥልበት የቢዝነስ ተቋም መገንባት የቻለ ነው ይል ነበር አባቴ። እሱ ነው ብዙውን ያስተማረኝ። ምናልባት ለኔ ሊተውልኝ ስላሰበ ይመስለኛል የለፋብኝ። ኦኬ እያልከኝ ያለው የሀብት ምንጩ የአባቱ ውርስ ነው ነበር ማለት ይገላል። እየጻፈን ብናወራ ይሻል መሰለኝ። ከመጽሐፉ አንዱ ምዕራፍ አባቴ መሆን ነው ያለበት። በምናቡ እየሳለ እንደሆነ ያስታውቅበታል። መጽሐፉ 6 ምዕራፍ ይኖረዋል። የመጀመሪያው ምዕራፍ እናቴ፣ ሁለተኛው ምዕራፍ ማረግ፣ ሶስተኛው ምዕራፍ አባቴ፣ አራተኛው ምዕራፍ እኔ፣ አምስተኛውም አንቺ፣ ስድስተኛው ምዕራፍ አንቺ። ኦ ያንተ ባዮግራፊ ውስጥ እኔ ሁለቴ ምን አደርጋለሁ? የእናትና የማረግ ምዕራፍ እስካሁን የመጣንበት ታሪክ ነው። የአባትህንም በሚቀጥለው ምዕራፍ አገኘዋለሁ። እሺ ያልገባኝ ሁሉም ምዕራፍ ውስጥ አንተ አለ አይደል? ለምን ለብቻው ሌላ ምዕራፍ? ረስተኸው ከሆነ 2 ሚስቶች ነበሩ። 3ቱ ምዕራፎች አያጠያይቁም። ከ3ቱ በኋላ ነው ያለ ማንም ሰንሰለት ብቻውን አዲስ ሆነ የቆመው። ያ ነው ትክክለኛ እኔነቴ ብዬ የምለው የህይወቴ ምዕራፍ። ጸዲና ሰብሊ የዚህኛው ምዕራፍ አካሎች ናቸው። ምዕራፍ 5 ካንቺ ጋር የነበረኝ የህይወት ምዕራፍ ነው እኔ የምጽፈው። ካንቺ ገልጽ ካልገባበት ግን ታሪኩ ይጎላል። 6ኛው ምዕራፍ የራስሽ ገጽ አንቺ ትጽፊዋለሽ ማለት ነው። ድራፍቱን ከጨረስን በኋላ ባለሙያ እናማክራለን። ግልጾን ካሁን አዎ በስሜት ረገድ ከፋፍሎ ብትባል በየትኛው ምዕራፍ ነበር ደስተኛ የነበርከው አልኩት። ምዕራፍ 5 ቢለኝ ብዬ የተመኘው። በአንጻራዊ ምዕራፍ 4 ግን የሰው ልጅ 100% ደስተኛ ነኝ የሚልበት ምዕራፍ ይኖራል። የደስታ የምታያቸው ቅስፈቶች ይኖሩ ይሆናል እንጂ በህይወት ውስጥ ልንደርስበት የምንሮጥበት ስኬት ሁሉ ግቡ ደስተኛ መሆን አይደል? ይሆናል። ለኔ ግን ደስተኛ ሆኖ መኖር ከሚለው ይልቅ ትርጉም ያለው ህይወት ኖሮ ማለፍ የሚለው ብልጫ ይዝብኛል። ከግለሰብ ደስታ አንጻር ካየሽው አንዳንድ ሰው ሆዱ ካልጎደለ አልጋው ከሞቀ ለእናቱ መጠለያ ካለው ደስተኛ፣ አንዳንዱ ደግሞ ሊያሳካው የሚፈልገው ህልም ይኖርና እሱ ጋር ለመድረስ ሲዋዝን ባሽቶ ሲሳካለት ደስተኛ ይሆናል። አንዳንዱ ደግሞ ከራሱ ይልቅ ሌሎችን መኖር የደስታው ምንጭ አድርጎ ይኖራል። ሁሉም ባሰመሩት የደስታቸው ሰበብ ደስተኞች ናቸው እና ከደስታ አንጻር ካየነው ሁሉም ተሳክቶላቸዋል። ስኬት ውጤት ነው ብዬ አላምንም፣ መንገዱ እንጂ። እንደኔ ያ መንገድ በደስታም ይሁን በሐዘን በመውደቅም ይሁን በመነሳት ትርጉም ያለው ሲሆን በጠዋት የምትነቂበት ምክንያት ከሰጠሽ ስኬት ነው። ባብራራልኝ ምን ማለቱ እንደሆነ አውቃለሁ። 316 ህጻናት የሚያሳድግ ተቋም መመስረትና ማስተዳደር፣ ያውም እንደወለዳቸው ልጆችን የሚጠነቀቅላቸውና የጎደላቸውን የሚከታተልላቸው ሰው ሆኖ በአጠቃላይ ለ7293 ሰራተኞች ደሞዝ የሚከፍሉ ድርጅቶች ባለቤት መሆን፣ ያውም እያንዳንዱ ሰራተኛ የሚያከብረውና በመልካምነት የሚያወሳው አለቃ ሆኖ ትርጉም ያለው ህይወት ኖሮ ማለፍ ካልተባለ ምን ሊባል ይችላል? እቤት ደርሰን ብዙም ሳይቆይ ሁለታችንም ላይብረሪ መሄድ ነበር የፈለግነው። ኮምፒውተሬን ይዤ ምዕራፍ 3 ለመቀጠል ጓጉቼ ምንጣፉ ላይ ተዘረፈጥኩ። የሆነኛው ሐሳቤ ውስጥ ይህን ታሪክ ማወቅ የብዙ ጥያቄ መልስ ይመስለኛል። ምዕራፍ 5 ጋር የምንደርስበት ሰዓት እረፍት ነስቶ ያጓጓኛል። የተወሰኑ ገጾችን ስለ አባቱ ባህሪና ከእናቱ ጋር ስለነበረው ግንኙነት ከጻፍን በኋላ የሚቀጥለው አንቀጽ ላይ ስሜቱ ተቀያየረ። አብሬው ስራ ስጀምር መጠነኛ የሲሚንቶ ፋብሪካ ነበር የነበረችው። እየቆየ የተስፋፋና ሌላ ቢዝነሶች ላይ መሰማራት ጀመረ። ቀስ በቀስ ብዙ ኃላፊነቶችን ይጥልብኝ ጀመር እና ውጤታማ በሆንኩለት ቁጥር በሱስ አቅሎ አላጣሽ ለሰካራም እናቴ ጥለው የሚሄዱ የሚበላውን ነፍሱ ቅንቅስ የሚሽርለት ይመስለኛል። አንድ ቀን እኔና እሱ ባር ቁጭ ብለን እየጠጣን ለምንድነው ጥላት ሄድከው ብዬ ለዘመናት ልጠይቀው እየፈለኩ ያልቻልኩትን ጥያቄ ጠየቁት። መልሱ መልስ ያልሆነ ግን
ሌላ ጥያቄ የማያስነሳ መልስ ነበር። ምንም ቢሆን አንተን ለመተው በቂ ምክንያት አይሆንም ነበር ያለኝ። ያላለኝ ብዙ ነገር ሰማሁት። አንተ ላይ ምንም አይነት መጥፎ ስሜት የለኝም። አሁን ትልቅ ሰው ሆኛለሁ። ብዙ ነገሮች ያኔ በመረዳበት መንገድ አልረዳም። በህይወትህ የምትመርጣቸው ምርጫዎች ትልቅ ሰውን ብትሆን ሁሌም ልክ ላይሆኑ ይችላሉ። ለአንተ ልክ ቢሆኑ እንኳን ሌላ ሰው ትጎዳበታለህ። አሁን ሳስበው አልከፋብህም። ምንም ይሁን ምክንያትህ በጊዜው ለአንተ ልክ ነበር አልኩት። ትከሻዬን ቸብ እያደረገ አባቴ ለመጀመሪያ ጊዜ እንባ ሲታገለው አየሁት። በእኔ ፊት ላለማልቀስ ትቶኝ ወጣ። ምክንያቱም በእኔ ምክንያት የሚሰማውን ጸጸት ማጠቢውን ወይም ወንድሜ ለኃላፊነት የማይበቃ እንዝላል በመሆኑ ሲደመር አብሬው እየሰራው ብቃቴን ማስመስከር አላውቅም። ለሚስቱ የሚገባትን ድርሻ ከፍሎ በአክሲዮን መልክና በገንዘብ መልክ ለወንድሜም ድርሻውን በገንዘብ ከፍሎ ለእኔ ግን ገንዘብ ሳይሆን የቀረውን ስራ በሙሉ አስረክቦኝ ነበር የሞተው። መጻፌን ትቼ ስሜቱን ለማንበብ ቀና ስል ገባው። ታሞ ነው የሞተው። ቁጭ ብዬ የእሱን ሀዘን እያቦካው እየጋገርኩ የሚተክስበት ብዙም ጊዜ አልነበረኝም። ስራው እርሱ በህይወት እንደነበረው ሁሉ መቀጠል ነበረበት። ያለ እርሱ እንዴት እንደምወጣው የማላውቀውን ኃላፊነት ነበር ያሸክመኝ። ሁለተኛ ፍቅረኛዬም ባትሆን ማዕረግ አጠገቤም ነበረች። በየቀኑ ማለት በሚቻል ደረጃ አጠገቤ ነበረች። ስራዬ ላይ አባቴን በሚገባ ተክቼ በየዕለቱ ፍሬያማ እየሆንኩ መጣሁ። አባቴ በህይወት እያለ ብዙም ቦታ የማልሰጠው የሚስቱ ጥላቻ ይህን ይፋ መታየት ጀመረ። ወንድሜም የኔ ስራ በገንዘብ ቢተመን የሚያወጣውን እኩሌታ መጠን በጥሬ ገንዘብ ያገኘ ቢሆንም በየዕለቱ እንደ ጥፋተኛ ከሰኝ ነበር። እርግጥ ገንዘቡ ለመበተን 1 ዓመትም አልፈጀበትም ነበር። ከእርሱ ጋር መኖሩ ምቾት ስለነሳኝ የራሴን ቤት ገዝቼ ወጣሁ። የሆነ ቀን ከማዕረግ ጋር ራት እየበላን አሁንማ የማይደረስብህ ሰው ሆንክ፣ በሰልክ። መቼ ነው ታዲያ የራስ የሆነ ሴት ከጎን የምትኖረው? አሁን ሁሉ አለ። በዛ ላይ ማንም ሴት አይታ ምራቋን የምትጥልህ ሆነሃል። ለምንድነው ፍቅረኛ የማይኖርህ አለችኝ። ለነግራት አስቤ አልነበረ። ብቻ ግን ብዙ ጊዜ ይሄን አጀንዳ አንስታ ስትጠይቀኝ ስቄና ቀልጄ እንደማልፈው ማለፍ አቃተኝ። የሴትም የፍቅር መለኪያ እኮ አንቺ ነሽ። ሳልሞክር ቀርቼ መሰለሽ? ካንቺ ጋር አይደራረሱም። አንቺን የምትሆን ሴት ከየት ላምጣ? ካለሽ ጠቁሚኝና ዛሬ ነገ ሳልል አግባት አልኳት። ሳትዋሽ አሁንም ለኔ ስሜት አለ አለችኝ። ላንቺ ያለኝ ስሜት መቼም ጎሎ አያውቅም አልኳት። በሰዓቱ አላውቅም ምን እንዳሰበች፣ አላውቅም ምን እንዳሰብኩ። ሳመችኝ። ተያይዘን ቀለጥን። እነዚህ ጊዜያት ቀኖቼ ሰኞና እሁድ አይለዩ። ጠዋት ስፖርት ሰራለው። በቀን ውስጥ 16 ሰዓት በላይ ስራ ላይ ማዕረግን አገኘታለሁ ይሆን ነበር። ቀን ደባሪና የሚገመት ነው ብላ የተወችኝ ሴት ያው የተለመደና ተመሳሳይ ቀን መኖሬን ሳላቆም የእርሷ ስሜት ለምን ተቀየረ ብዬ አልጠየቅኩም። አሁን በስያለሁ ያለችኝን አመንኩና የበሰለችው ማዕረግ የሰከነ ህይወት ትፈልግ ይሆናል ብዬ ለራሴ ነገርኩት። ምንስ ቢሆን ደግሞ ማዕረግን ይቱን እንጂ ምክንያቷ ምንም ቢሆን ሂሳብ ልሰራ ያንን ሂሳብ መስራት የሚችል ጭንቅላት ከኖረኝማ ምኑን እሷ አዘዘችብኝ። ወዲያውኑ አንድ ላይ መኖር ጀመርን። አልኩት። ሳቃለ። ያልተነካ ግልግል ያውቃል አይነት። ከሰው ውጪ የማውቀው ሴት የለም። እንደሷ የማውቀው ሰው የለም። ቢያንስ በሰዓቱ የማስታውሰው እንደዛ ነበር። ፍቅረኛዬ ሳትሆን በየቀኑ በህይወቴ ውስጥ አለች። ያቀፋት ክንድ የኔ ቢሆን ስመኝ፣ የያዛት እጅ ጣቶች የኔ ቢሆኑ ሳልም፣ ስለ ፍቅረኞቿ ባወራሽ ቁጥር እነርሱን በሆንክ ስል ሳላስበው የኔ ሆነች። የኔ መሆኗን ላክም ወይስ ምክንያት ላስላ? አይሆንም ነበር። ለ2 ዓመታት ሳንጋባ አብረን ኖርን። የእርሷ ያልሆነ ነገር አልነበረም። እኔ ገንዘቤ፣ ቤቴ፣ ኢቭን ስራ ቦታ አብራኝ እንድትውል ስለፈለኩ ከምትሰራበት ቦታ ለቃ አብራኝ መስራት ጀምራ ነበር። ከ2 ዓመት በኋላ ልንጋባ ሽር ጉድ ስንል ነበር። የሰርጉ ወረቀት ተበትኖ ባለበት የእንጀራ እናቴ ሽማግሌዎቹን ይዛ መጣ በቤት ይቅርታ ጠየቀች። የማላውቀው ደመ ነፍሴ እኮ ነግሮኛል። በመርዝ የተጠመጠመ ይቅርታ መሆኑ። የተደገሰልኝ ሳይገባኝ ይቅርታ ተባብለን ተቃቀፈ። ሽማግሌዎቹ ፊት ይሄ ይቅርታ አላማረኝ የሚቅርብኝ ይለፈኝ ይባል ነበር ማለት ግን አምሮኝ ነበር። ወዲያው ከማዕረግ ጋር ስለ ሰርጉ እቅድ ሲወያዩ ያልገባኝ ስሜት ማጀራቴን እያሳከከኝ ነበር። ማዕረግን ከጎኔ አድርጌ የተጋበዝነውን ራት ልንታደም ስንሄድ ዘውድ እንደተደፋለት ሁሉ አንገቴን ቀና አድርጌ በኩራት ነበር። ምንም የጎደለኝ ነገር አልነበር። ማዕረግ ከጎኔ ነበረች። ከ3 ሳምንት በኋላ እሷ እንደተመኘችው በሷ አባባል እልል በተባለ ሰርግ ወዳጅም ጠላትም ምስክር ሆኖ በአደባባይ የኔ ልትሆን ነው። ዓለሜ ብቻ ነበረች። የሆነኛው ዓለም በጦርነት ንጹሃን እንደማይሞቱ፣ የሆነኛው ሀገር ህፃናት በራብ እንደማይሞቱ፣ የሆነኛው የዓለም ክፍል በተፈጥሮ አደጋ እንደማይተራመስ
በቃ ከኔና እሷ ውጪ ምንም ዓለም እንደሌለ፣ ዓለም በኔና በሷ ዙሪያ ብቻ እንደምትዞር፣ ዓለሜ እሷ ብቻ እንደሆነች እንደዛ እያደረገኝ ነበር። ፈጣሪ ስለሰጠኝ ዓለም እየደጋገምኩ አመሰግነው ነበር። የሚመጣውን ሰርጋችንንና እርቁን አስመልክቶ የተወሰነ የማውቃቸው ጎረቤቶችና ዘመዶችን ያካተተ እራት እንጀራ እናቴ ነበር ያዘጋጀችው። ወንድሜም ያለው ወትሮ ብሉልኝ ጠጡልኝ ሲል አመሸ። ለደስታችን ውድ የተባሉ መጠጦች ተከፈቱ። እያስመሰልኩ አልነበረም። ውስጤ ልቤን ስልብ የሚያደርግ ፍርሃት ሐሳቤን በየመሃሉ ከመስረቅ ውጪ ደስተኛ ነበርኩ። ማዕረግ ወይን እየጠጣች ነበርና በመሃል ውሃ መጠጣት ፈልጋ ጠረጴዛ ላይ ያለው ውሃ በማለቁ ላመጣላት ራሴ ተነሳ። ወደ ጋዳ እየሄድኩ ድሮ የኔ ክፍል ከነበረው መኝታ ቤት ድምጽ ያለው ለቅሶ ሰማውና አንኳኩቼ ገባው። የጎረቤታችን ልጅ ናት። ከረሜላ ለምገዛላት ሚጥጥዬ ልጅ ነበረች። ምን ነው ሉሲ፣ ምን ሆነሽ ነው እዚህ ተደብቀሽ የምታለቅሽው ብዬ ላባብላት አጠገቧ ተቀመጥኩ። ከእናቷ ጋር በወንድ ምክንያት ተጣልታ እንደሆነ ስትነግረኝ በጣም ገርሞኝ ስንት ዓመትሽ ነው አልኳት። 14 አለች። የእውነቷን እያለቀሰች ስለነበር የምላት ግራ ገብቶኝ ያቅፍ እያባበልኳት እናቷ ለእርሷ ብላ እንደሆነና በዚህ እድሜዋ ወንድ እንዳያታልላት ስመክራት የሆነ ደቂቃ ቆየ። ከዛ በኋላ የተፈጠረው ዛሬም ድረስ የሆነ መጥፎ ቅዠት ነው የሚመስለኝ። ኮሪደሩ ላይ የእንጀራ እናቴ የሰራተኛዋን ስም እየጠራች ሲሰማና ሉሲ እሪ ብላ ስጮህ እኩል ነበር። እየሆነ ያለውን የምረዳበት ምንም ሰከንድ አልነበረም። የእንጀራ እናቴ በሩን በርግዳ ስትገባ ሉሲ እኔ የሆነ ነገር ያደረኳት አይነት እየተዘፈሰፈች ሄዳ ጉያዋ ተወሸቀች። እሪ እያለች ትጮሃለች። ከሳሎን ሁሉም ሰው እየተሰባበረ ለወሬ ሲመጣ እንጀራ እናቴ ትደነፋለች። ምን አይነቱ አውሬ ብትሆን ነው ትናንት አይንህን እያያሳደካትን ህፃን ለማባለቅ ሰውነትሽ ያለ ቱ የቀረው ማማቂያ ያማትባል። በስማም ይላል። ሉሲ እንዴ ንገሪያቸው እንጂ ምን እንደተፈጠረ። በስማም እንዴት እንደዚህ ያደርጋል ብላችሁ ታስባላችሁ ብዬ ወደፊት ከመራመዴ ሉሲ ድራማዋን ከወነችው። ሸሽታ እንጀራ እናቴን እየተጣበቀች እና እንባና ሳጓን እየደባለቀች እንዳልጮ አፌን አፍኑ። ወይኔ እናቴ የሰዎች ፊት ዱላ ሆኖ የሚጋረፍ ቢሆን የሚታይ የሰውነት አካል እስከማይኖረኝ ሰንበር በሰንበር ሆኖ ነበር። የማዕረግ እይታ ግን ከሁሉም የከፋ ነበር። ከአውሬ ጋር ነው የምኖረው አይነት እይታ። ኧረ እባካችሁ ሰዎች እኔ ምንም አላደረኩም ውሸቷን ነው ብል ማን ይስማኝ? ወንድሜ መጠጡን እኮ በላይ ስትለው ይህቺን አመልህን ስለማውቅ ቀስ በል ብዬ ነበር ብሎ በልግጫ እሳቱ ላይ ጋዛር ከፈከፈበት። አካባቢው ያልነበረችው የልጅቷ እናት ግርግሩን ከመቀላቀሏ ፖሊስ ካልተጠራልኝ ማንም ከዚህ ንቅንቅ አይልም ብላ ቀወጠችው። ሁሉም ነገር የሆነው በድካም ካለፈ ቀን በኋላ ያለ ቅዠት ነበር የሚመስለኝ። ፖሊስ ጣቢያ ሄጄ ሳጅም የማስበው የነበረው ማዕረግ ልታይን ስትመጣ የሆነውን ሁሉ እንዴት እንደማስረዳት እንጂ የተከሰስኩበት ምክንያት እንኳን በውል አላውቀው። በስካር መንፈስ የ14 ዓመት ህፃን ልጅ መድፈር ካፋቸው ስሰማው ራሱ አንዳች መዘግነን ዘገነን። ከዚህ ሁሉ በላይ ግን ስንት ዓመት ለምታውቀኝ ማዕረግ ማስረዳት ህመምም መዘግነንም ነበሩ። አታውቂኝም ማለት ነው? ምን ላገኝ ብዬ ነው ህፃን የምደፍረው? እንኳን አስገድጄ ልደፍር ደስታሽ ከስሜቴ ጋር ካልተጣጣመ ሰውነቴ እንደማይታዘዝልኝ አታውቂኝም አልኳት። ልቤ እንክትክት ሲል እየታወቀኝ አላውቅም ማንን ማመን እንዳለብኝ አላውቅም። እሷስ ምን ልታገኝ ተዋሻለች? እንደዛ ሰውነቷ እየተርግፍግፍ ውሸቷን ነው ብዬ ማመን ከበደኝ። አንተን ስለማውቀው ደግሞ እውነቷን ነው ብዬ ማመን ጨነቀኝ። ጠጥታ ነበር እኮ አላውቅም ምን ማሰብ እንዳለብኝ አለች። ልብሽን ስሚ፣ ልብሽ አዲስ ይሄን ያደርጋል ብሎ ያምናል አልኳት። ድክም ብሎኝ ያላደረኩትን ነገር አለማድረጌን ለማሳመን የሚሄደው ርቀት ጭራሽ ለጥፋቴ ማስተባበያ እየሰጠው አይነት ስሜት እንዲሰማኝ ያደረገ። እሺ ምንድነው መሆኑ? ከተፈረደብኝ ምንድነው የሚውጠኝ ስትለኝ የመጀመሪያ ጊዜ የፍርሃት ሂደት ላይ መሆኑን አስታወሰኝ። እንዴ በፍጹም አይሆንም፣ ባላደረኩበት ነገር ሊፈረድብኝ አይችልም። በምንድነው የምታረጋግጠው? አለማድረግን በምንድነው የምታረጋግጠው? የሕክምና ማስረጃ መደፈሯን መስክሯል። በቦታው የነበሩ ሰዎች እንጀራ እናትን ጨምሮ ምስክርነታቸውን ሰጥተዋል። ይህን የሚሽር ምን ማስረጃ ታቀርባለህ? እንዴ ኧረ በእግዚአብሔር ከማለት ውጪ ማለት የቻልኩት የለም። ጎበዝ የተባለ ጠበቃ ቀጥሬያለሁ። አላውቅም ሌላ ምን ማድረግ እንደምችል። ከሰዓት መጥቶ ያገኛል ብላ አባብላኝ ስትሄድ ልቤ ወደቀ። እሷ በሙሉ ልቧ ካላመነችኝ ማንንም ማሳመን እንደማልችል ገባኝ። ወደ ፈጣሪ ደጋግሜ አክተመተምኩ። ምን ብዬ እንደምጸልይ ግራ ገባኝ። ሌላ ሰው ባያውቀው አንተ ንጽህናዬን ታውቃለህ አይደል እንዴ? በውሸት ሲመሳጠሩብኝ ዝም ብለህ አታይማ? አንተ ሁሌም የእውነት ፈራጅ ነህ። በሰዎች ሳይሆን ባንተ ተማመናለሁ አልኩ። ከዚህ በኋላ የነበረው እልም ያለ አስፈሪ ቅዠት ነበር። ከሷ ውጪ የማምነው የምቀርበው ሰው ስላልነበር
የፍርድ ሂደቱ የሚወስደውን ጊዜ ስላላወቅን ስራዎቹን ውክልና ለእርሷ ሰጠዋት። ጥሪ የደረሳቸው ሰዎች ሰርጉን መሰረዝ ለማሳወቅ በተቻለኝ መጠን ለማስረዳት ሞክሬያለሁ ያለችኝ ግን የእርሷን ህይወት ስላበላሸው ራሴን ጠላሁት። ፊቷ ላይ የነበረው መሰበር እኔን አደቀቀኝ። የሆነውን ሳስበው ራስ ምታት ይለቅብኛል ብሎኝ ራሱን እንደሞ ነገር የግንባሩን ጠርዞች ይነካካችኝ። ታርፋለህ ወይ በቃ ነገ እንቀጥል አልኩት። ስለ እውነቱ ግራ ገብቶኝ እንጂ ልለው የፈለኩትስ ምን ጉድ ነው ያሳለፍከው? አንድ ሰው ይሁን ሁሉ መከራ አልፎ እንዴት ይቆማል? አረ ይሄ ሁሉ ሲያንድ ሳይወት ነው ነበር። ኖ እዚህ ምዕራፍ ላይ መመለስ አልፈልግም። ጨርሼ መገላገል ነው የምፈልገው። ይልቅ ልቀመጥ አስቀምጪ አለኝ። ሶፋው ላይ እንዲቀመጥ እያገዝኩት የእውነቴን አሳዘነኝ። በእያንዳንዱ ትላንት ውስጥ የበደለኝን በደል እየሸረፈው ከራሴ መም ላይ ለእርሱ መታመም ጀምሬያለሁ። በእናትህ አትከልክለኝ ልቀፍህ አልኩት። አይዞ መባል ሞቱ ነው እኮ አውቃለሁ። ሲታዘንለት የተሸነፈ ነው የሚመስለው። ያንንም አውቃለሁ። ግን በቃ አቅፌው ዝም ማለት ፈለኩ። ራሱ አቀፈኝ። በሱ ምን እኔ ተባበልኩ። ደረቱ ላይ እንዳቀፈኝ ብዙ የማጽናኛ ቃል ብለው ብዬ አስባለሁ። እንደማይወድ ስለማውቅ ዝም ብዬ ለደቂቃዎች ከታቀፍኩ በኋላ ወደ ጽሑፋችን ተመለሰ። የትኛው ይበልጥ እንደሰበረኝ አላውቅም። ባላደረኩት ነገር መከሰሴ ወይስ ምስክሮቹ የራሴ ቤተሰቦች መሆናቸው? ምንስ በደል በበደላቸው ነው በዚህ መጠን ሊከፉብኝ የቻሉት? እኔ የማውቀው ወንድሜንም ሆነ እንጀራ እናቴንም የበደልኩት እዛ ይለኝ። እነሱ ግን ፍርድ ቤት ቆመው ምለው በውሸት ሲመሰክሩብኝ አይናቸው ውስጥ የነበረው የበቀል እርካታ በምንም ልኬት የማልገጸው ነበር። 7 ዓመት ተፈረደብኝ። ከእውነት ጎን የሚቆመው አምላክ ከነርሱ ጎን ቆመ። እመቤቴ ድረሽ ያልኩኝ መጽሐፉን ትቼ። አዎ 7 ዓመት የሚለውን ዳኛው ሲናገር ዞሬ ማረግን አየኋት። አንጀቷን በአንድ እጇ ደግፋ ድምጽ የማያሰማ ለቅሶ ስታለቅስ አየኋት። እጅ የሰጠ ለቅሶ፣ ተስፋ የቆረጠ ለቅሶ። ዛሬም ድረስ ጭንቅላቴ ውስጥ ያለ ምስሏ ነው። ለመጨረሻ ጊዜ የተወችኝ ምስሏ ነው። የፍርድ ቤቱ የእንጨት ወንበር ላይ ወደ ኋላ ተደግፋ በቀኝ እጇ የተጣበቀ አንጀቷን ደግፋ ስቅስቅ ብላ የማይሰማ ለቅሷን የምታለቅሰው ማረግ ለመጨረሻ ጊዜ ያየኋት ያኔ ነው። የእስር ቤት የመጀመሪያዎቹ ሳምንታት ከዛሬ ነገ ማረግ መታያታለሁ በሚሉ ናፍቆት የተሞላባቸው ስለነበር የእስር ቤቱ ድብርት፣ አለመመቸት፣ ምግብ አለመጣፈጥ አላስተዋልኩትም። ባስደውል ስልኳ ዝግ ነው። ወር አለፈ። ስራ ቦታ መታሰሪን ማንም እንዳያውቅ ፈልጌ ስለነበር ለማንም እኔ በበኩሌ ምንም አላልኩም። የእሷን ደህና መሆን አለማወቅ ሊያሳብደኝ ሲሆን ለእንደሪ ያስደወልኩለት። ለያኝ እስር ቤት መጥቶ ማረግ ስራ ቦታ ብቅ እንደምትል ግን ድባቴ ውስጥ እንደሆነች ነገረኝ። መኖሩ አጽናናኝ። ልታየኝ ለመፈለጓ ደግሞ አመመኝ። 2 ወር 3 ወር ሲለቃት ትመጣልኛለች እንጂ የኔ ማረግ አትወኝም ብዬ ጠበቅኳት። ቀኑ መጨመረጥ ቁጥር መጠበቅ እየቀነሰ ተስፋዬ እየሞተ በምትኩ ውስጤ ጨለማ እየነገሰ መጣ። ወራት ነጎዱ። ውስጤ ጸጥ እያለ ውስን ድምጾች ብቻ ውስጤ እየቀሩ የማረግን የመጨረሻ ምስል ጨምሮ በጣም ውስን ምስሎችን ብቻ ጭንቅላቴ ውስጥ እየቀረ ከቀን ወደ ቀን እየሞትኩ እንደሆነ ይሰማኝ ጀመር። 2 ድፍን ዓመት ልታየኝ አልመጣች። ስራ ቦታ በጣም አክቲቭ ሆና እየሰራች እንደሆነ ሰማሁ። ደጋግሜ ደወልኩ። ደጋግሜ ደብዳቤ ላኩላት። ልታየኝ አልፈለገችም። በ2ኛው ዓመት ጎብኚ መጥቶልሃል ተብዬ ስጠራ ልቤ ዘላ ምላሴ ነክታ ነበር የተመለሰችው። በመጨረሻም ልታየኝ መጣች ብዬ በመትኩ በቁሜ ልጨርሰኝ የተከሰተችው እንጀራ እናቴ ነበረች። እንደ ወዳጅ ሰላም ካለችኝ በኋላ ከሌላ ሰው ከምትሰማ ብዬ ነው ራሴ ልነግር የመጣሁት ብላ የሰርግ ቴንክ ካርድ አቀበለችኝ። ያየሁትን ከማመን የራሴን ጤንነት አለማመን ተሻለኝ። እናም ሰሞኑን ጭንቅላቴ ልክ አይደለም አይደል? የኔ ማሰቢያ ተናክቶ ነው እንጂ የኔ ማረግ ሰርጋችን በተሰረዘ በ2 ዓመቱ አትሞሸርም። ያውም ደግሞ መቀመቅ ሊከተኝ ካሴረብኝ ወንድሜ ጋር በፍጹም። እናትህ ህይወቴን ቀምታኝ እሷ ስትስቅ እኔ ባዶ ቤቴንና ልጄን ታቅፌ እንባዬን ቁርስ እራት ስበላል አመታት ኖሬያለሁ። እጅ ሳልሰጥ ነው አባቴን የመለስኩት። አንተ ደግሞ በተራይ ልጄን ህይወት ስትቀማኝ ዝም ብዬ የማይ ነበር የመሰለ ሙትቻ እያየሁ ከመሬት ተነስተ ልትነግስ ያለችኝ ሰምቻታለሁ። ምን ያህል እንደምትጠላኝ ድምጿም ፊቷም ላይ ይሰማል ይታያል። እግሬን እየጎተትኩ ማዕረግ ከወንድሜ ጉያ በነጭ ቬሎ አጊጣ ያለችበትን ካርድ በእጄ ይዤ ከኋላዬ ትቻት ሄድኩኝ።
የሚቀጥለው ሲኦል ነው። ራሴን የምስት ይመስለኛል ግን አውቃለሁ ጭንቅላቴ ድቅድቅ ጨለማ ተቆጣጥሮታል። የእናቴ ሬሳ ሽታ እንደገና አፍንጫዬ ላይ ነገሰ። ሁለት ድምጾች ብቻ ጭንቅላቴ ውስጥ ይሰሙኛል። አዲስ አንተ ካልሞከርክ እኔ ላግዝ አልችልም። መናገር ከፈለክ ታገል። አንተ ብቻ ነህ ራስህን ልታድነው የምትችለው የሚለው ያኔ ከእናቴ ሞት በኋላ መናገር ሲያቅተኝ ያከመኝ ዶክተር ንግግር ነው። አንተ ደግሞ በተራ የልጅን ህይወት ስቀማ ዝም ብዬ የማይ ነበር መሰለህ የሚለው እንጀራ እናቴ ድምጽ። ከጨለማው ሌላ ጭንቅላቴ ውስጥ ያለው ያ ከእጄ የማይጠፋው የወንድሜና የማረግ ምስል ነው። አይምሮዬ የኔ ሳይሆን ቆይቶ ስነቃ ይታወቀኛል። እታገላለሁ ግን አቅም ያንሰኛል። እንዳለፈው ጊዜ ዲዳ እንዳልሆንኩኝ ያውቃለሁ ግን ምንም ቃል ታዞ ካፌ ይወጣልኝ። የሆነ የማላውቀው ኃይል አስፈሪ ጨለማ ውስጥ የጣለኝ ይመስለኛል። ፍራቴ ሰውነቴን ያረደዋል። ቀኑ ቅዳሜ ይሁን ሰኞ፣ ወሩ ሐምሌ ይሁን ጥር፣ ቀኑ ጧት ይሁን ውድቅት ሌሊት አላውቅም። የሆነ ቀን ጭንቅላቴ መልሰ ሲልልኝ ልብሴ ላይ ሽንቴን ሸንቻለሁ። የዛ ቀን የአይምሮ ሕክምና ሆስፒታል ተወሰድኩኝ። እጅ ላለመስጠት እታገላለሁ እኮ ግን ከራሴ ጨለማ ጋር እንዴት እንደምዋጋ አላውቅበት። ጨለማው ይዞኝ ሲሄድ ይታወቀኛል። ከምስሎቼና ከድምጾቼ ጋር የሚያረድ ፍርሃት ውስጥ ሲነክረኝ ይታወቀኛል። እንዴት ልውጣ? መንገዱ ቤት ነው። መሞት እፈልግና አስባለሁ እኮ ከዚህ ስቃይ ሞት ይሻላል እላለሁ ግን አይሆንልኝ። አሁን ከሚያወራኝ ጨለማ ጋር ግብ የገጠመ ይመስላል። እጆቼ ይጽፋሉ እንጂ እንባና ንፍጤ እየተቀላቀለብኝ እየተነፋረኩ ነው። እርሱም ተመልሶ ይህን ክፍል ለማሰብ በሚል ቶሎ ለመገላገል አይነት እያወራኝ ፊቱ ግን አሁንም ከሚያወራኝ ጨለማ ጋር ግብ የገጠመ ይመስላል። በስቃይ ተሸፍኗል። ሁሉም ያያል ይሰማል የተባለው ፈጣሪ ሊያድነኝ አልመጣም። ማዕረግ ከሞት ልትቀሰቅሰኝ አልመጣችው። አባቴ ሊታደገኝ የለም። እኔና እኔ ብቻ። ቀስ በቀስ የሰላሜ ሰዓት እየረዘመ የትግሉ ሰዓት እየቀነሰ መጣ። እዚህ ጋር ሌላ ድምጽ ጭንቅላቴ ውስጥ ተጨመረ። ድምጹ አባቴ ነው። ቃላቶቹ ግን እኔ የማስባቸው ናቸው። ይህን ሁሉ አልፈህማ እዚህ ጋር አትሰጥ የሚለኝ በመሃል ረጭ ሲልልኝ ብቻ እንዴ ከዚህ ስቃይ ልውጣ እንጂ መቼም እዚህ ድቅድቅ ጨለማ ውስጥ አልመለስም እላለሁ። ወደ ራሴ ስመለስ 11 ወር እንዳለፈኝ አወቅኩኝ። ሌላ ሰው ፍጹም ሌላ። ከዚህ በኋላ ያለውን አዲስ ወደዋለሁ። ማንም ይወደዋል ምክንያቱም ብዙ ዋጋ ተከፍሎለታል ብሎኝ በረጅሙ የመገላገል ትንፋሽ ተነፈሰ። እየተነፋረኩ እንደሆነ አሁን ያየኝ እንደመደንገጥ ብሎ እቅፍ ውስጥ እንድገባ ዘረጋልኝ። ጭራሽ ውሶብኝ አረፍኩት። ለምን አልነገርከኝ? ምን ለነግረኝ ቢሆን? ከዛስ ነገርሽ ቢሆን ልታስተካክይኝ ትሞክሪ ነበር? ዳሜጅ ሆኗል ብለሽ ያሰብሽውን ፓርቲ ልታበጃጂ ትደክሚ ነበር? ከዛ ለማጠፋው ጥፋት ሁሌ እንደሰው በጥፋቴ ሳይሆን ባለፈው ቁስል እየነዳሽ ይቅርትኝ ነበር አይደል? እሺ ከዚህ በኋላ አስቸጋሪ ወቅት የለኝም በለኝ። አልነበረኝም አንቺስ ከመጣሽበት የህይወቴ ምዕራፍ። እኔ እኮ ግን ለትላንትና ስቃይ ያበረከትኩት አንዳችም አልነበረም። በሙሉ ልቤ ከማፍቀር ውጪ የበደልኩ አልነበረም። የእናትህን፣ የማዕረግን፣ የወንድምህን፣ የእንጀራ እናትህን ሁሉንም እኔን አስከፈልኩኝ። ነግረኝ ቢሆን ፍቅሬ አይጎድልም፣ እንደውም ይበልጥ አፈቅርህ ነበር። አልገባሽም። እዛ ጨለማ ውስጥ ራሴን ከመመለስ ምንም አደርግ ነበር። ላለፉት አመታት ያላለቀስኩትን ባይ ሁሉ ይክተለተል ጀመር። ስቃዩ የሱ ሳይሆን የኔ መስል ያባብልኝ ያዘ። እሺ ከዛማ አዲስን ከተበታተነበት እፍ ብዬ አራግፌ ገጣጥም ያቆምኩት። እስር ቤት 3 አመት ከ2 ወር እንደታሰርኩ በምህረት ተፈታው እና ከተበዳይ ቤተሰብ ጋር እርቅ መፈጸም ግዴታ ስለነበረብኝ ያንን አደረኩ። ወንድሜና ማዕረግ ድርጅቱን እንዳልሆነ አድርገው በዕዳና በቋፍ ሁለቱ ጭራሽ ተሽጠው የቀረኝ ዕዳና ማሽኖች ብቻ ነበሩ። እነርሱ ከሀገር መውጣታቸውን ሰሙ። ቤቴ ብቻ በእኔ ስም ስለነበር ከራይቶ ኪራዩ ለእንጀራ እናቴ ገቢ እየሆነ ጠበቀኝ። ቤቴን ሽጬ ዕዳዎቼን ከፋፍዬ ሀብዬ ቢዝነስን ጀመርኩ። አዲስን ሰራሁት። ትናንት ላይ የነበሩኝን ሰዎች ሁሉ ከማህደር ይሰርስኩ። ትንሽ ቢያታግለኝም እንደገና ወደ መስመር ገባሁ። እሺ አሁን የምታለቅሽ ለምንድን ነው? እኔ እንጃ አልወጣልኝማ። ትላንትና በበደሉ ሰዎች ነው ዓለምህን በሙሉ እየዳኘ ያለው እኮ። በዙሪያ ያሉ ሰዎች በሙሉ እንደነሱ ናቸው ማለት አይደለም። በተቃራኒው የሆኑ ሰዎች አሉ። አንተ ያደረከውን ለማንም ምንም እድል አለመስጠት ነው። ከምሳ በኋላ ፀሐይ ቡና አፍልታ ሳሎን ቡናችንን እየጠጣን
ስላለፉት ውሳኔዎች የጀመርነውን ሐሳብ ልውውጥ ቀጠልን። ካለፈው ውድቀትሽ ወይም ስህተትሽ መማር ማለት ታዲያ ምንድነው? ትናንቴን አልደግምም ማለት አይደለ? ያለፈውን ስህተትሽን አለመድገም አይደለ? ያለፈውን ስህተቴ አለልክ ሰዎችን ማመኔ፣ ያለ ገደብ ራሴን እስኪያሳጣኝ ከሰው ጋር መቆራኘት አይደል? ያንን ያስወገድኩት። የሰዎች ስሜት ለውጥ፣ ክፋት ወይም ቅንነት ልትቆጣጠር የምትችይው የራስሽን ስሜትና ራስሽን ብቻ ነው። ሰዎች ለምን እንደኔ ያልተሰማቸውም ማለት አትችይም። በጠበቅሻቸው ልክ ሳይገኙልሽ ሲቀሩ እንዴት ማለት አትይኝ? ምክንያቱም እንዳንቺ ጥበቃ ሳይሆን እንደ ራሳቸው ስሜትና ዕውቀት ነው ህይወታቸውን የሚመሩት። እነሱን መቀየር አትችይም። አንቺ ስለነሱ ያለሽን መጠበቅና ቅርበትን ግን መወሰን ትችያለሽ። በማንኛውም የሰው ፍጡር ምንም ባለመጠበቅና ባለመተሳሰር ውስጥ ራሴን አትርፌያለሁ። በፍጹም ከማንም ምንም አልጠብቅም ወይም በምንም ማንንም አልደግፍም። አሊያም ከማንም ጋር በስሜት አልቆራኝም ማለት አትችልም። ያንተም ህይወት ከዛ እጅግ የራቀ ነው። ለምሳሌ ከልጆች ጋር ያለ ቁርኝነት ለነርሱ የምትሆነውን መሆን ለማንምና ለምንም ስትሆን አይቻል አውቅም። ሌላ ምሳሌ እንድጠቅስ ቢያንስ በትንሹ ከሰራተኞች ጥንቅቅ ያለ ስራ ትጠብቃለህ። አንተ ባትኖር እነርሱ እንደማይኖሩት ሁላ እነርሱ ባይኖሩ ያንተ ቢዝነስ የለም። የሆነ ጊዜ ነግሬሻለሁ መሰለኝ በህይወቴ ውስጥ ለደስተኝነት ከመኖር ትርጉም ያለው ህይወት መኖር እንደመረጥኩ። ከዛ ጨለማ ውድቀት በኋላ ስነሳ ባለፈው አንቺ እንዳልሽው ደስተኛ ህይወት ለመኖር ዳከርኩ። እኔ ባለፍኩት አይነት መንገድ ላለፈ ሰው ደስታ ከፍርሃት ጋር የተለወሰ። እዛ የዝቅታ ወለል ላይ ደርሰሽ ካላየሽው ምን እንደምል ብዙም ላይገባሽ ይችላል። የሆኑ ጠርዞች አሉ። ፍርሃትሽ የሚፈጥረው ሐሳብሽንና እውነታሽን መለየት የሚያስቸግርሽ ጠርዝ። እሱ ጠርዝ ላይ መቆም አለብሽ። ትግል አይጠቅምሽም። ምክንያቱም ያንቺ ጠርዝ ካለሽ አለቀ። አዲስ መስራት ስጀምር ማን መሆን እንደምፈልግና ምን አይነት ህይወት መምራት እንዳለብኝ የራሴ የህይወት መመሪያና መርህ መቅረጽ ነበረብኝ። የማንንም ህይወት መኮረጃ ያዋጣኝም ነበር። ምክንያቱም ማንም እኔ ያሳለፍኩትን መንገድ አላለፈ። ለውጡ ይሄ ነው። ያለ ማንም እርዳታ ሲሆን የራስሽ የሰራሽው ምርጫ አለሽ። ምን እና ማን እንደመሆን እንደምትፈልጊ። ደስታን ውስጥ ሲፈልገው ከፍርሃቴ ጋር የተለወሰ ነበርና በመትኩ የምኖርለትና ትርጉም የሚሰጠኝ ዓላማ ላይ ራሴን ቢዚ ማድረግ አተኮርኩ። ስለዚህ ልጆቼና ስራ እንደ ዓላማ ነው የምወስዳቸው። በዚህ መጠን ትኩረትና ጊዜ ለምትሰጠው ዓላማ ታዲያ ምንም አይነት የስሜት ቁርኝነት የለኝም ማለት ትችላለህ? ራሴን አያሳጣኝ እንጂ ትኩረቴን የማሳርፍበት አይነት ቁርኝነት አይጎረብጠኝም። ጥያቄው የሚመጣው እኔን ጥያቄ ውስጥ ካስገባ ነው። ከራሴና ከማንም ወይም ከማንም መምረጥ ካለብኝ ራሴን ነው የምመርጠው። እውነቱን ስናወራ ከተባለ ማንስ ራሱን አይደለም የሚመርጠው እንዴ? በፍጹም ራስን የምትሰጥለት ሰው አለ። በምን ላስረዳ? ፍቅርን ታጣጥልብኛለህ እንጂ። ይሁን ቀጣይ አይነት በእጁና በጭንቅላቱ ንቅናቄ ምልክት አሳይ። እሺ አይደለም ፍላጎትህና ስሜትን ነፍስን ብትሰጠው ወርዝ የሚያደርግልህ ፍቅር ልክ አለ ስለው ከት ብሎ እየሳቀ መቼም ፍቅር እስከ መቃብር ወይም ሮሚዮና ጁሊየትን አጠቅሽልኝ። ለስሜት ትስስር ብለሽ ሞትን ከመረጥሽ ቂልነሽ ነው ምልሽ። እኔና አንቺ እውነቱን አይደለም የምናወራው። እስከ ሞት ልወድ የምችለው ራሴን ብቻ ነው ብሎኝ ዊልቸሩን አንቀሳቀሰ። ስሜቱ ጥሩ ስላልነበር ለሁለት ቀን መጻፋችንን አቆመን ነበር። ለምን ዛሬ ቦታ አንቀይርም? እዚህ እንጻፍ ወይም ውጪ አልኩ። ውጪ አሪፍ አለኝ። ለፀሐይ ሳሩ ላይ ፍራሽ እንታነጥፍ ነግረት ኮምፒውተሬን ላመጣ ወደ ላይብረሪ ሄድኩ። ፍራሹ የተነጠፈበት ዛፍ ስር የጥላው ቅዝቃዜና የቅጠሉ ቀዝቃዛ አየር እያጫወተ እርሱ ትራስ ደራርቦ ተጋድሞ እኔ ቁጭ ብዬ መጻፍ ቀጠለ። ምዕራፍ 5 ብሎ ሊቀጥል ሲል ሳላውቀው ጮክ። እንዴ 4ን በአንድ ገጽ ልታልፉ አትችልም። ብዙ ያልተመለሱ ጥያቄዎች አሉ እኮ። ከዛ ሁሉ ድቅድቅ ጨለማ በኋላ አዲስን በቃ ሰራሁት ብለህ አንባቢውን ልታሳምን አትችልም። አረ ደግሞ ጸዲና ሰብልን በዚህ ምዕራፍ ውስጥ ልናስገባቸው አይገባም። ከቤተሰብህ ጋር ከማዕረግ ጋር የነበረን ታሪክስ እንደዛው በእንጥልጥል ይዘጋ። አረ ቆይ እሺ ከት ብሎ ሳቀ። የት ሄድብሻለሁ አለው አይደል ብሎ ቀጠለ። ለተወሰነ ጊዜ የመረጥኩት መንገድ ራሴን በስራ ቢዚ ማድረግ ነበር። ጎን ለጎን ሙያዊ ድጋፍ ያስፈልገኝ ስለነበር ሳይካትሪስት ጋር ክትትል ማድረግ ነበረብኝ። በትክክል የሚጠቅመኝን ህክምና የሚያደርግልኝ ሳይካትሪስት ማግኘት እጅግ ከባድ ነበር። አንዳንዶቹ ዝም ብሎ መስማት ይመስላቸዋል መሰለኝ ሙያው ማስታወሻና እስክሪብቶ ይዘው ያስለፈልፉኛል። አንዳንዶቹ የሚሰጡኝ ምክር ደግሞ ራሳቸው ምክር እንደሚያስፈልጋቸው ያሳያል። የብዙ ሳይካትሪስቶች ቢሮና ፊት ከጎበኙ በኋላ በትክክል ሙያውን የሚያውቅ ለኔ የሚያስፈልገኝ ህክምና የቱ እንደሆነ የገባው ዶክተር አገኘ። ከጊዜ ወደ ጊዜ ለውጡን የምገነዘብበት አይነት ነበር። ከህክምና ጎን ለጎን ራሴን በማንበብ ጠመድኩ።
ንባብ ስልሽ እገሌ የሚባለው ደራሲ እንዲህ ብሎ ጽፏል ወይም እንትን መጽሐፍ ላይ ያለውን ገጸ ባህሪ ምናምን እያሉ ጥቅስ ለማጣቀስ የሚረዳ ማንበብ ሳይሆን ልኖረው የሚችለውና ከራሴ ጋር የማዋህደው ዕውቀት ፍለጋ ነበር ማለት ነው። ለምሳሌ ሰዎች ያነባሉ። አንድ ርዕስ ነጥለን ብንወስድ ስለ ይቅርታ እልፍ ጥቅስ ይጠቅሱልሻል። የማይኖሩትን ህይወት ሊመክሩሽ ይችላሉ። ነገር ግን በህይወታቸው ለመጎዳት ምክንያት የሆናቸው ሰው ጋር ይቅርታ ማድረግ ዳገት ይሆንባቸዋል። ያውቁታል እንጂ ዕውቀታቸው የነርሱ አካል አይደለም ወይም አይኖሩትም። ከዕውቀቴ፣ ከስሜቴ፣ ከህክምናዬና ካለፈው ልምዴ ጨምቄ የመኖሪያ መስተዳደሪያን ጻፍኩ። በየቀኑ ያንን ለመኖር ራሴን አሰለጠንኩ። አዲስን የዚህ ውጤት ነው አለቀ ብሎ ትንፋሹን ሰበሰበ። የምጽፈውን ገታ አድርጌ የተነበበ ሁሉ እኮ ግን አይኖርማ፣ ያስማማናል። የትኛውም ዕውቀት ብትኖሪው እንደሚበጅሽ የምታውቂው አንቺ ብቻ ነሽ። የምርጫ ጉዳይ ነው አለኝና እንደገና ቀጠለ። ስለነ ጸዲ ስለ እውነት ምን መጻፍ እንዳለብን እንጃ። ጸዲን መጽሐፍ መደብር ነው ያገኘኋት። እውነተኛ ሐቀኛ ግን የምትፈልገውን ጠንቅቃ መታቅ ብለ ነበረች። በዛ ላይ ታነባለች። ለተወሰነ ጊዜ አብረን ካሳለፍን በኋላ ተጋባን። በጊዜ ብዛት የምትቀይረኝ ይመስላት ስለነበር ብዙ ታገሰች። በተለይ ለልጅ የነበራት ፍቅር ግን በእኔ የምቀይረው አይነት አልነበረምና መለያየትን መረጠች። አሁንም ቢሆን ጓደኛሞች ነን። አብረንም ሳለን ጓደኝነታችን ያመዝን ነበር። ከዚህ የተለየ ይሄ ነው የሚባል የተለየ አመታት አልነበረም። ሰብሊ ትለያለች። በግልጽ ከ8 አመት በኋላ ስለምትካፈለው ንብረት ብላ እንደምታገባ ነግራኝ የተገባ ነው። ቀጥተኛነቷን ወደዋለሁ። ጭንቅላቱ ያስባል። በባህል ወግ፣ ሃይማኖት ተጽዕኖ ያልሳሳ ራሷን የሆነ ማንነት ነው ያላት። አልጋ ላይ ጎበዝ ናት። እውነት ለማውራት ለማቴሪያል ያላት ጥማት ትንሽ ከመጭደቅ ውጪ የማትሰለች አይነት ነበረች። እየቆየች ከኔ ጋር ፍቅር እንደያዛት ነገረች። ምላሹን እንደማታገኝ ስታውቅ ሂሳብ ሰራች። በዛ ላይ ዓለምን እየዞሩ ማየት ህልሟ ነበር። እኔ ደግሞ በተቃራኒው መብላትና መጠጣት እንኳን እቤቴ የሚያስደስተኝ ሰው ነበር። ሰለችዋት። እንደሷ የመዞር አባዜ ካለበት አንድ ሀብታም ጋር ተጣብሳ ፈታች። ትንሽ እንደማሰብ ብሎ ስለማረግ እስካሁን ምንም መረጃ የለኝም። እውነት ለማውራት ማወቅም አልፈልግም። እንጀራ እናቴም ብትሆን ከዘመኗ በኋላ ቢሮ ያፈላልጋ እስከመጣችበት ቀን ድረስ የማውቀው ነገር አልነበረም። ይቅርታ ልትጠይቀኝ ነበር የመጣችው። በፊት ሳቅሳቀ። አንተ ላይ ለደረስኩት በደል እግዚአብሔር ቀጥቶኛል። ልጄ እንኳን ይሙት ይኑር አላውቅም አለች። እና ምን አልካት? ይቅር ብዬሻለሁ አላልካትማ አልኩት። አስቤው አልነበረም። ከት ብሎ ሳቀብኝ። የምታምኚው አምላክ ይቅር በል ይሌለ? አየሽ ቅድም ያልኩሽን የምናውቀውን ሁሉ አንኖርም እና ወራዋለን እንጂ እኔን ለበደለችኝ በደል አንቺ ስላመመሽ ይቅር መባል እንደሌለባት አሰብሽ አለኝ ሳቁን እየቀጠለ። እግዚአብሔር ራሱ ይቅር የሚላት አይመስለኝም። ይልቅ ንገረኝ አላልኳትም። በተቃራኒው ውስጤን በጥሩ እምነት ሞልቻለሁ ብዬ ያመንኩትን የተጠራጠርኩትን የዛን ቀን ነው። ያቺ ስትራመድ ሞገሷ መንገዱን የሚቀድላት የምትመስል ሴትዮ የእርሷ ያልሆነ ሰውነትና አለባበስ አጅባት ቢሮዬ ሳያት የማላቀው ጭካኔ ነው የተሰማኝ። ዘበኞችን ጠርቼ እንዲያስወጡልኝ ሳደርግ እያለቀሰች እንኳን ልቤ ምንም ርኅራኄ ያልተሰማው። ለቀናት ስላየኋት ብቻ ስሜቴ ተረበሸ። ያለችበት ሁኔታ እንዳለችው ስቃይ ከሆነ ነፍሴ ደስታን መቃረም ስለሻተ እንዲያጣሩልኝ ያደረኩ። የማይሆን ባላግብታ ቤቷንና ንብረቷን አሽጧት እንደ እናቴ ሰካራም ሆና ከንቱ ሕይወት እንደምትኖር ሰማሁ። ከዛ በኋላ ያየኋት ባለፈው ቤቴ ስትመጣ ነበር። አደጋ እንደደረሰብኝ ስታቅ ጮቤ ደረገጠች አልጠራጠርም። ወይም ሽባ ስሆን የሚራራ ልብ ይኖረኝ ከሆነ ልታረጋግጥ ይሆናል። አላውቅም፣ ማወቅም አልፈልግም። ሳያት ሲወሎ ትዝ የሚለኝ አለ እየዘገነነው። የሆነ ነገር ትዝ እንዳለው ሰው ብንን ብሎ የሆነ ቀን ቁጭ ብዬ ቴሌቪዥን ሳይ ሉሲን አየኋት። ሳቅ ብሎ ተዋናይ ሆና በቲቪ ባየኋት በወራት ውስጥ ታዋቂ ሾው ላይ ኢንተርቪው ስትሰጥ ያልሆነ ነገር ተናግራ ህዝበ ኢትዮጵያ በስድብ ሲቀባበለባት ከረመ። በአጋጣሚ ወሬውን ሰምቼ ፕሮፋይሏን ሳጠራ እያለቀሰች ህዝቡን ይቅርታ የጠየቀችበት ቪዲዮ አየሁ። የኛ ህዝብ የሚገመት ስድቡንና ዘለፋውን ጨበረላት። ላገኛት ፈለኩ። ምናልባትም ልጅ ስለነበረች ወይም አሁን አወዳደቋ ተሰምቶኝ እድል ሰጥቻት ለምን ያንን እንዳደረገች መስማት ፈለኩ። አገኘኋት። ያለችኝን አመንኩ። እሷ የእናቴና የእናቴ መጠቀሚያ ብቻ ነበረች። በሰዓቱ አባቷ ታሞ ብዙ ብር ያስፈልጋቸው ነበር። ያንን ማወቅ ነበር።
አባቷን ለማዳን የሚጠበቅባት ያቺን ድራማ መስራት እንደነበርና የቀረውን ተንኮልና ማስረጃ እነርሱ እንደሚጨርሱ አሳመናት። ያንን በማድረጓ ለተወሰነ ዓመትም ቢሆን ለአባቷ እድሜ ቀጥላለታለች። የሚገርመው አንተን ጎድቼ ባይሆን አባቴን ያተረፍኩት እመርጥ ነበር። ምንም ምርጫ በሌለበት ግን አባቴን በመምረጥ ያልተጸጸትኩ ነበር ያለችኝ። ፈገግ አባባሉ ስለሆነች የሚወዳት ልጅ የሚያወራ እንጂ መቀመቅ ስላወረደችው ልጅ የሚያወራ አይመስልም ነበር። ልገምት በህይወቷ ውስጥ የሆነ መልካም ነገር አድርጋል። በጣም ዲፕሬስድ ሆና ነበር። ከሀገር ወጣ የምትማርበት እድል አመቻቸችለት። እንግሊዝ ነው ያለችው። ግራ ይሆንክ ሰው እኮ ነህ አልኩት። አውቃለሁ አትወጂውም፣ ግን አንድ ሐሳብ አለኝ። ምዕራፍ 5ን እኔ ልጻፈው፣ አንቺ ከጻፍሽው አስቢው። በየመሃሉ የመልስ ምትል ልትሰጪኝ ነው። ከፈለግሽ እኔ ልጻፈው፣ እያነበብሽ ማውራት እንችላለን። ከዛ ደግሞ ስላንቺ ላንቺ መተረክ ደስ አይልም። ነፃነቴን አግኝቼ ራሴ ልጻፈውና አንብቢው። ልደርስበት የጓጓሁትን ምዕራፍ ለመጻፍ ስለተከለከልኩ ከፋኝ። ግን ደግሞ ነፃነት ያለውን አመንኩለትና ቅር እያለኝም ቢሆን ተስማማው። ኮምፒውተሬን ዘግቼ ዝም ተባብለን ፍራሹ ላይ ጋደም እንዳል ከነፋሱ ጋር ማውራት ያዘን። ጽፎ እስኪጨርስ እረፍት አጣሁ። 10 ላይብረሪ እመላለሳለሁ። ጣቶቹ አሁንም 100% ስላልሆኑ ቀስ ብሎ ነው የሚጽፈው። እሺ የጻፍከውን ላንብብና ትቀጥላለህ እለዋለሁ። አይሆንም ህፃናቱኝ ይለኛል። ጮክ ብለሽ አታንብቢልኝ፣ የምትጠይቂኝ ነገር ከሌለ በቀር ለራስሽ አንብቢው ብሎኝ ሶፋ ላይ አጠገቡ እንድቀመጥ በእጁ እየመታ አሳየኝ። መስገብገቤ የሆነ ርቦት ብሎ ምግብ እንደሰጡት ረሃብተኛ ነው። ከድምጽ ጋር የተለየ ፍቅር አለኝ። ሳውን ሳላየው በድምጹ ብቻ መልክ ስላለው ከድምጹ ጋና ፐርሰናሊቲውን መገመት ደግሞ የበለጠ ደስ ይለኛል። ሬስቶራንት ውስጥ ከጀርባዬ ድምጿን ተሰማው። ጠይም ቦራዳ ጥርት ያለ ቆዳ ያለ ጥርሷ የሚያምር ከንፈሯ ስስ ገመትኩ። ድምጿ ውስጥ የዋህነት ደግሞ ለዛ ሙሉነት ነበር በመጀመሪያ የሰማሁት። ዞሬ ሳላያት ከውጪ ከመጡ ተለቅ ያሉ ሴት ጋር ስታወራ ድንገት ድምጿ ወደ ቁጣ ሲቀየር ግን ቃላቶቿን እንደምሬ ሲሰማት የሆነች መብረር ፈልጋ ክንፎቿን የፊጥኝ የተያዘች ነፍስ ያላት ሴት እድሉን ብታገኝ እልም ብላ የምትበር አይነት ሴትየዋ ጥሏት ሲሄዱ ዞሬ ያየኋት እና ወንበር ቀይሬ አጠገቧ መጣሁ። መልኳን ከከንፈሯና ከቀለሟ ውጪ ብዙም አልሳትኩም። ቀይ ናት። የጎራዳው ቆዳዋ ከመጥራቱ የተነሳ ውሃ ስትጠጣ በረጅሙ ካንገቷ ወደ ሆዷ ሲንቆረቆር ውሃው ኩልል ብሎ የሚታይ የሚመስል ከንፈሯ ብዙ ስጋ የፈጀ አበባ የመሰለ ጥርሷ በድዷ ጥቁረት ደምቆ የሚያጥበረብር ሴት ልጅ ከኋላ የፀጉሯ ማብቂያ ጋር የተደፋ ሉጫ ፀጉር ሲኖራት ባላውቃትም እንኳን እጄ እንደሰድጄ መንካት ይቃጣኛል። እሷ ደግሞ ወደ ላይ ባስያዘችው ጥቁር ፀጉሯ ጆሮዋ ስር ድረስ ለጥ ብለው ንካኝ የሚሉ ሉጫ ፀጉሮች ነው ያሏት። አይኖቿ ውበት ውስጥ በጉልህ የሚነበብ ሐዘን አደብዝዞታል። ስለ ስብናዋ ግን ሁሉንም ልክ ነበርኩ። ለመነበብ የማትከብድ ያልተወሳሰበች የዋ ለዛ ሙሉ ልስብ ያለች ስርዓት ያላት ግን ደግሞ ግልጽ ነገር ባህልን ባታምንበትም ለቤተሰብና ለማህበረሰብ ግምት ብላ የምትኖር ሃይማኖት ግን አምናበት የምትከተል ብዙ የማውቃቸው ሰዎች ሃይማኖት ያላቸው ሲኦልና ገነት አለ ስለተባሉ ከክፋት የሚቆጠቡት ሲኦልን ፍራቻ እንጂ መልካም መሆንን ምንም ሽልማት የለውም ክፉ መሆንን ምንም ቅጣት የለውም ቢባሉ ለክፋት የሚግደረደሩ ናቸው። በሰውነት ሰው ስለመሆን ሳይሆን እግዚአብሔር ወይም አላህ ወይም ሌላኛው አምላክ በክፋታቸው ይቀጣናል በመልካም ስራቸው ይሸልመናል ብለው ስለሚያምኑ ነው ሚዛን የሚሰሩት። እስቲ እውነት እናውራ ከተባለ የብዙ ሃይማኖት መደምደሚያ ከሞት በኋላ ያለ ሽልማት ወይም ቅጣት ባይሆን ምን ያህል ሰው ሃይማኖት ይኖረው ነበር? ምን ያህል ሰው ቅዱስ የሚለውን ስራ ለመስራት ይጓጓጣል? ምን ያህል ሰው ወደ ሃይማኖት ተቋም እየሄደ አቴንዳንስ ያስመዘግብ ነበር? የሷን ሃይማኖተኝነት የምወድላት ቅጣትን ከመፍራትና ሽልማትን ከመሻት ባለፈ አምላኳን በየቀን ህይወቷ ታምንበታለች። እያወራን ሳለ የምትኖርበት ትርጉም ያጣሽ ጣዕም አልባ ነፍሷን ሰማኋት። ማምለጥ እየፈለገ የታነቀ ስብዕናዋን አየሁት። ሙሉ አደርጋታለሁ ብዬ አስቤ አይደለም። በህይወቴ ውስጥ ከዚህ በፊት የነበሩ ሴቶች ከሰጡኝ የተለየ የምጨምርልኝም ነገር አለ ብዬ አስቤም አይደለም። እሷ ቤተሰቦቿን የምታስደስትበት ባል ትፈልጋለች። እኔ ደግሞ አጉል ባል ከረረ ትስስር ቀኔን የምታጅብልኝ ሴት ፈልግ ነበር። የዛኑ ቀን እንጋባ አልኳት። በዚያ ላይ በየቀኑ የምነካው የኋላ ብሔር አላት። እያወቅኳት ስመጣ ባወቅኳት በደቂቃዎች ውስጥ እንድታገባኝ መጠየቄ ልክ መሆኑን አወቅኩ። ምንም ነገር ላይ የተሰማትን እና ያመነችበትን አስተያየት ከመስጠት ወደ ኋላ አትልም። የማታውቀው ነገርን አላውቅም ለማለት
ጠያቂነቷን ወድላታለሁ ትጠይቃለች። መልሴ ካላሳመናት ለምን አደር አይሆንም ትጨቃጨቀኛለች። ጭንቅላቴን ስለምትፈትነኝ ከሷ ጋር የማሳልፈውን ጊዜ ወደው ነበር። ገና ሳንጋባ አንድ የኑሮ ህግን አስፈረሰችኝ። ሰውን እርዳታ መጠየቅ። ልታገባኝ ስትስማማ ሰርግ ፈልጋለሁ አለችኝ። ምክንያቷ ለራሷ ከገሊት የተሻለ ሰርግ ነበር ለማለት ወይም ሰርግ በራሱ ትርጉም የሚሰጣት ነገር ስለነበር አልነበረም። በቤተሰቦቿ አይንና መሙላት አጎድልባቸው ብላ ያሰበች ለመካስ ውርደታቸው ሆንኩ ብላ ያሰበችውን ክብር ልትደርብላቸው በሷ ሰርግ እነርሱን ለማድመቅ ነበር እና እውነቱን ለማውራት አሳዘነች። ሰው በ34 ዓመቱ የራሳቸውን ህይወት ኖሮ ላገባደዱ ቤተሰቦች ይኖራል። ማስደሰት አንድ ነገር ነው። እሷ እኮ የህይወት ግቧ ስኬቷም ደስታዋም ሀዘኗም ህልሟም ትርጉሟም እነርሱ ናቸው። ዘመኗን በሙሉ በፈጠሩባት የትንሽነትና የከንቱነት ስሜት ለነርሱ ኖራ ራሷን ፕሩፍ ካላደረገች የማለፊያ አረንጓዴ መብራት ካላሳያት የራሷን ኑሮ መኖር እንደማይገባት ለራሷ ሳምናለች። እንኳን የራሴን ሰርግ ልሰርግ የሰው ሰርግ የማልታደም ሰው ሰርግ ልደግስላት ተስማማሁ። ችግሩ ከኔ ወገን የሆነ ሰርግን የሚያጅብ ዘመድም ሆነ ጓደኛ አልነበረኝ ወይም ማንንም በዛ ልክ ማቅረብ አልፈልግም። የኔ ሚዜ አልባ መሆን ወይም ዘመድና ጓደኛ ለመኖር ለሰርጉ የነበራትን ደስታ ወደ መጨነቅ ቀየረባት። ይህም ለራሷ አልነበረም። ዘመድ አልባ ባላገባኝ ብለው ቤተሰቦቿን እንዳያዝኑባት እንጂ 34 ዓመት አልጨበጥ ብሏት ስታሳድደው የኖረችውን ህልሟን በሳምንታት ላስቀይራት አልችልም ነበር። በህይወቴ ውስጥ ከምጠለው ዋና ነገሮች ውስጥ አንዱን አደረኩ። ስራ ቦታ አብሮኝ ብዙ የሰሩ የሥራ አጋሮችን ሚዜ እንዲሆኑኝ ጠየቅኩ። በእርግጥ ከስራ ውጪ ማርስ ላይ ልደር ወይ ጎዳና ሚስት ኑረኝ ቅምጥ ምንም መረጃ የሌላቸው ለብልጫዎቹ የሥራ ባልደረቦቼ የቅርበት ምልክት አድርገው ስለወሰዱት በደስታ ነበር የተቀበሉኝ። የሥራ ህይወቴና የግል ህይወቴን ማዳቀል የፈጠረብኝን መወላገድ ድጋሚ ልደግሞ ስለማልፈልግ የግል ህይወቴን በአድራሻም በወሬም ማርቄ ነው ያኖርኩት የነበረው። ተጋባን። መጀመሪያ ላይ ድንበሩን የጠበቀ ያልከረረም ያላላም ያልሳቀም ያልተኮሳተረም የማያቃጥልም የማይበርድም አይነት ትርጉም የነበራቸው አመታት ነበር። እንደ አብዛኛው ሴት ስም ያለው ቦርሳ መሸመት፣ አዲስ የወጣ ፋሽን ልብስና ጫማ አሳዶ ማጌጥ፣ አዲስ በተከፈተ ሬስቶራንት መታየት፣ ፊቷን ሜካፕ ለመሰራት ጊዜ መፍጀት አታውቅበትም። የመኪና መንጃ ፍቃድ እንኳን ያወጣችው እኔ ጨቅጭቂያት ነው እንጂ ራሴው ነበርኩ የማመላለሳት። ከመሰረታዊ ነገሮች ውጪ ገንዘብ ካወጣሽ ባትነግረኝም አውቃለሁ ለቤተሰቦቿ ነው። ገንዘብ አንዱ የነጻነት በር መሆኑን ባውቅም ከሚያስፈልገኝ ውጪ ባለ ትርፍ ገንዘብ የሚያሳምነኝን ምክንያት ይሁን እንጂ አልሳሳም። ለፍጭ ያመጣሁት ገንዘብ ነውና ሚዛን በማይደፋ ምክንያት እንዲበተን አልፈቅድም። ገንዘብ የነጻነት በር ነው ያልኩት በቀጥታ ይሁን በተዘዋዋሪ ለነፍሳችን አስተዋጽኦ ስላለው ነው። እንዳለመታደል ሆኖ ሃይማኖታችንም ሆኑ ባህሎቻችን ድህነትን የሚያሞካሹና ገንዘብ ልክ ከአምላካቸው ወይ ከሥርዓታቸው ወይም ከደስታቸው የሚያርቅ ማህት አድርገው ይጠቀሙበታል። ድህነት ውስጥ ደስታ ያለ፣ ሀብት ውስጥ ደግሞ እንቅልፍ አልባ ሌሊቶችን ያቀፈ አድርገው ስለነገሩ ሁሌም ገንዘብ ያለው ሰው ለገንዘቡ ሲል በደሉን የፈጸመ እንቅልፍ አልባ ምስኪን ይመስለናል። ያለኝን ህይወት ወደዋለሁ። ማድረግ የምፈልገውን ነገር ማድረግ በፈለኩ ሰዓት ከማንም ምንም ፈልጌ አላጎበድድም። ከማንም ምንም ስለማልፈልግ ድንበሬ ይከበርልኛል። ሰውኮ እንዲህ ነው። በተለይ በኢኮኖሚ እንደተደገፈው እና የእርሱ መኖር እንደሚያስፈልግህ ሲያውቅ ከእርሱ በምታገኘው ጥቅም ክብርህን ሊገዛ ይዳዳል። በማጣትህ ሽንፈት ይጠቀምበታል። ገንዘብ ይህንን ነጻነት ይሰጣል፣ በማንም በምንም ተሸናፊ ያለ መሆን። ከዚያ በተጨማሪ ገንዘብ ስላለኝ ነው ከ10 ዓመታት በላይ የጭንቅላቴን ውጥረት ማርገብ በፈለኩ ሰዓት የሚሄድበት ዶክተር ያለኝ። ብዙ በተለያዩ ትራውማና የአእምሮ ህመም እየተሰቃዩ አቅሙ ስለሌላቸው መታከም ያልቻሉ ሰዎች አሉና ግንኙነታችንን የሰመርኩት መስመር መቼ እንዳለፈ አላውቅም። ከ4 ዓመታት በኋላ የሆነ ቀን እንደተለመዱት ምሽቶቻችንን ልንተኛ ስንል የከንፈር ብቻ ያልሆነ መሳም ሳመችኝ። ስትስመኝ ወፍራም ከንፈሯን ወደዋለሁ። የዛን ቀን ከተለመደው ስሜት ውጪ ለኔ መልእክት ያደረሰ መሳም ሳመችኝ። አስቆሚያት መሳሟ ለውጥ እንዳለው ስነግራት ለውጡ እንዳልተሰማት ነገረችኝ። የዛን ቀን ለመግለጽ የሚከብደኝ ቅር የሚል ስሜት ተሰማኝ። የሆነ ያልተለመደ ወይም የረሳሁት ቅሬታ። ከዚህ ስሜት በኋላ ብዙ ባራቀ ቀን አልጋችን ላይ ጨዋታና ፍቅር ደርበን እየፈተልን እኔ ከዚህ በላይ ማስመሰል አልችልም፣ ከአቅሜ በላይ ነው የምወድህ አለችኝ። እንደገረፉት የ2 ዓመት ህፃን ልጅ ህቅ ብላ እያለቀሰች። የሆነ መኪናዬን እየነዳው ተጋሽቶ ኤርባጉ ተነፍቶ ፊቴን ሲጠልዘው ያለው አይነት ስሜት ተሰማኝ። ያ ስሜት እንደነበራት ባትነግረኝም አውቀው ነበርኩ። የማላውቀው ከአፏ ሲወጣ እኔ ጋር ሊፈጥር የሚችለውን ስሜት ነበር እንጂማ ብዙ ማውቃቸው ሴቶች ብለውኛል። የማናቸውም እኔ ጋር የፈጠረው ስሜት አልነበረም። የተሰማኝ ፍቅር አይደለም፣
ፍርሃት ነበር። ይህንን ሳነብ ልቤ ዝቅ ሲልብኝ ተሰማኝ። ማብራራት የሚከብደኝ ማጣት አይነት ፍርሃት። ላላስታውሰው ረስቼዋለሁ ያልኩት ድሮዬ ላይ የማውቀው የመለየት ፍርሃት። የዛሬውን አዲስ ከአንድ ጠጠርና አሸዋ ጀምሬ ከመገንባቴ በፊት ሰውነቴን የወረረኝ መሸነፍ፣ የምትፈልገውን እንድታደርግና በፈለገችው ቁልምጫ እንድትጠራኝ ፈቅጄላት የመጨረሻዬ እንደሆነ እየወሰንኩ ፍቅር ሰራን። ደረቴ ላይ ሆና የፈገገ ፊቷን ሳትመልሰው እንቅልፍ ወስዷት ምን እንደማደርግ ሳስብ አደርኩ። ከራሴ በላይ እንዳላጣው የምሳቀቅለት ነገር እንዲኖረኝ አልፈልግም። ከማዕረግ በኋላ ያለው አዲስ ስሜቱን ውሳኔውንም ለማንም ለመናገር አይደለም ሊፈራ ሁለት አያስብም ነበር። አዲስ ፍርሃት ከላዩ ከገፈፈ አመታት ተቆጥረዋል። የተሰማኝን ለነግራት መጨነቂ ይበልጥ ያለውበትን ሁኔታ እንድጠላው አደረገኝ። የኑሮ ዋና መርሄ ተፈታተነችብኝ። በስሜቴ ከኔ ውጪ ማንም ማያዝበትም የሚለውን አዲሱን አዲስ ስሜቱ ራሱ የሚያዘው ማንም የማይሰለጥንበት አልነገርኳት። በነጋታው የእርሷን በቅርብ መኖር ጠላሁት። ራሴን እንዳላዘው እየሆንኩ እንደሆነ ገባኝ። ትቻት ሌላ ክፍል ተኛሁ። እንቅልፍ ግን አልወሰደኝም። በመሃል በሩን ከፍታ መኖሬን አረጋግጣ ስትመለስ እሰማታለሁ። ሲነጋላት መጣ ለአፍቅር ብዬ ነው ወይ ያፈቀርኩ ለምን ትቀጣኛለህ ስትለኝ ውስጤ ሲሸበርላት ሰማሁ። ከማረግ ውጪም ለማንም ያልሆንኩለትን መሆን ሰሆነው ታወቀኝ። ያ ስሜት ደግሞ ከደስታው በላይ ስቃይና ሰቀቀን ሆኖ ዝም ይለኝ። እንፋታ ስላት ራሴን ሰማሁት። ከዛ በኋላ ለሳምንታት ከልቧ ልታወጣኝ የታገለች መሰለኝ። አብራኝ ማዕድን ብትቀመጥም ብዙም አታወራም። ያሰብኩትን ወይም የተመኘሁትን ልክ እንዳልሆነ ጸዲ ስትደውልልኝ ገባኝ። ጸዲ ደወለችልኝ ቀን እራት ላይ ጸዲ ጋር እንደሄደች ስትነግረኝ የማውቀው ነገር በመሆኑ አልተገረምኩም። የተገረምኩት አድርጋ የማታውቀውን ሜካፕና ሊፕስቲክ ፊቷ ላይ ማየቴ ነበር። በቤቴ ውስጥ በቱታ ወይ በቁምጣ አሊያም በኔ ቲሸርት እንጂ የማውቃት ቀሚስ ለብሳ አላስታውስም። የኔን ትኩረት ለመሳብ መሆኑን ሳስብ አሳዘነችኝ። ያንን ግን እርሷ እንድታውቀው ማድረግ አልፈለኩም። በነጋታው ሐኪሜ ጋር ሄጄ የተፈጠረውን ነገርኩት። እዳሃታል በፍቅር መሸነፍን እንደ ድክመት የምታይበት የራስ በቂ ምክንያት እንዳለ ያን እረዳለሁ። ግን ይህችኛው የተለየሽ ብትሆንስ? ከመስበር ይልቅ የምታጎብዝ ብትሆንስ? ከእውነቷ የምታፈቅር ብትሆንስ አለኝ። ዶክተር ብትሆንስ በሚል ግማሽ እምነት ባትሆን የማጣውን መቋቋም አልችልም። በባትሆን ፍርሃት በፍቅር ውስጥ ያለውን ደስ የሚል ህይወት ራስን እያሳጣው እኮ ነው። ራስን እየቀጣው ነው። አምፋይን ፍቅር በሚሉት ግማሽ ደስታ ግማሽ ሰቀቀን ያለበት እሳት መጫወት ለጊዜው ምርጫ አይደለም። ደስታ ይቅርብኝና ሰቀቀኑን ይዞልኝ ሄድ አልኩት። ተነስቼ ቢሮ ውስጥ እየተንጎራደድኩ አዲስ እንዳንተ በጥንካሬ የማይታለፈውን ያለፈ ሰው አላውቅም። የምትኖራቸው ህጎችና መርሆች ስለፈወሱ አይ አፕሪሺየት ዳት። ከነዚህ አመታት በኋላ እንኳን ይህን ሁሉ በራስ መተማመንህና የገባኸውን ዕውቀት የሚከድን ፍርሃት ካነቀ አሁንም ከትላንት ነው መማድ አልዳንክም። ስለሸሸው ደግሞ አታመልጠውም። እባክህ አስብበት። ደጋግሜ ከዚህ በፊት እንዳልኩ እሱን ፋይል ገልጠ ለማውራት ራስን አዘጋጅ። ያንን ህመም ቀስቅሼ ላውራ መቼም አልተዘጋጀሁም። የሬሳ ሽታ፣ የጨለማ ጣር፣ የሚያደነዝዝ ድምጽ ያለበት ፋይል ከፍቼ መተንፈስ አቅቶኝ መንፈራገጥ የቅርብ አመታት እቅዴ ውስጥ አልነበረም። ወደ ቤቴ ተመልሼ ላለፉት ሳምንታት እንደተለመደው አይነት መግባት መውጣቴን ቀጠልኩ። የሆነ ቀን እራት ላይ ሳትመጣ ቀረች። ፀሐይን እንድትጠራት ስጠይቃት አሟታል እኮ ተኝታ ነው አለች። አላስተዋልካትም እንጂ ምንም ደህና አይደለችም እኮ። እንዶ ማያገባኝ መግባት አይሆንብኝና እንዶ በመሐከላችሁ ምን ግፉ ዘልቆ ነው? ገባሽ ፀሐይ በማያገባሽ ገባሽ ብያት ወደ መኝታ ቤቷ ላይ አትሄድኩኝ። ስታለቅስ እንደዋለች ታስታውቃለች። እንፋታ ካልኳት ቀን በኋላ በትኩረት ያዩት የዚህ ቀን ነው። ከሰውነቷ መግሳት የፊቷ መገርጣት አስደነገጠኝ። አጠገቧ ሄጄ ስነካት ታተኩስም ነበር። ተጠይቃታለሁ፣ አትመልስልኝም። ክፍሏ በታመቀ አየር ተሞልቷል። መስኮቱን እየከፋፈትኩ ሐኪም ቤት እንደወስዳት ደጋግሜ ጠየቅኳት። ቃል አልመለሰችልኝም። ፊቷን አዙራ በትራሷ ተሸፈነች። ራሴንም ከመውደድና ከፍርሃቴ ያየለ ስሜት አቅፌ ምን ሆንሽብኝ ሁላላት እያመነታብኝ ተንጎራደድኩ። ኮቴን እየሰማች እስከወጣላት እንደምትጠብቅ ነገር በትራስ እንደተከለለች ዝም አለች። ይህኛው አዲስ ስሜቱን መለየት ተቸግሮ አያውቅም ነበር። ዝብርቅርቅ ያለ ስሜት ተሰማኝ። ጠልታኛለች። ልታየኝም ልታናግረኝም የማትፈልግበት ደረጃ ደርሳለች። ግን ደግሞ ብጠላኝ እንዴት እጎሳቆል ነበር? ፊቴና ዙሬ ይባል ነበርም። የዛን ህመሜ ከማንበቤ ጋር መጣ። ባለግስም እንደማታዝንልኝ አስቤ ሳታየኝ በትራሱ ተሸፍኜ እያለቀስኩ ነበር እኮ አልኩት በቀዘቀዘ ድምጽ። እጁን ሰዶ የኋላ ቤቢሮቼን መነካካት ጀመረ። የትኛው ምን አይነት ስሜት እንደሰጠኝ አላውቅም። ብትጠላኝ እና አልፈልግህም በቃ ብላኝ ጥላኝ ብትሄድ ደስ ይለኛል።
ግን ሙሉ በሙሉ ደስ ይለኛል። በእኔ ምክንያት እንዲህ በመሆኗ ደግሞ የሚያስጠላ ስሜት ሰጠኝ። ለተከታታይ ቀናት እኔ ያለሁበት ላለመሆን ወሰነች። ፀሐይን ደህና እንደሆነች ስጠይቃት ዛሬ ምንም አትል፣ ቅድም አየር ልትቀበል ብቅ ብላ ነበር አለችኝ። ልታየኝ ያለመፈለጓን አከበርኩላት። ከቀናት በኋላ ግን አባቷ ሞተው በሌሊት ደውለው መርዶ ሊነግሯት ሽማግሌዎች እንደሚመጡ ነገሩ። ሳሎን ቁጭ ብዬ ስጠብቃቸው ሊነጋጋ ገደማ መጡ። ገና እሷ መርዶን ሳትሰማ በፊት እጄና እግሬ ሲንቀጠቀጥ ይታወቀኛል። ሳሎን ብቅ ከማለቷ ሰዎቹን ስታያቸው የተፈጠረውን አውቃለች መሰለኝ። በቁሟ ተገነደሰች። የሚርበተበት ሰውነቴ እንዴት እንደታዘዘልኝ አላውቅም። መሬቱ ላይ ከመውደቋ በፊት እጄ ደረሰ። እስከዛሬ የሆንኩትን ሁሉ በአንድ የሆንኩት። የእናቴ ሬሳ ላይ ስደርስ ካፌ ቃል አልወጣ ብሎኝ ያማጥኩትን ከነ ሬሳ ሽታው፣ ማረግ ወንድሜ ክፍል ስትሳለቅ ያደረኩትን ፓኒክ፣ ማረግ ወንድሜን እንዳገባች እንጀራ እናቴ ከነገረችኝ በኋላ የከደነኝ ጨለማ፣ የለም ብዬ ያመንኩትን እግዚአብሔር ለመንኩላት። እርሷ የምታምን አምላክ ካለ ምንም አታደርጋት፣ ለኔ ብለ ሳይሆን ለእርሷ ብለ ስማኝ፣ ምንም አትሁን አልኩት። ሆስፒታል ተሰናብቻት እንደወጣው ታክሲ ጠርቼ ዶክተር ጋር ሄድኩ። ዶክተር ራሴን ሐኪም ቤት ካገኘሁት አልድን፣ ይብስብኛል፣ እመነኝ። ትንሽ ቀን አይተኝ ከባሰብኝ ቃል ገባላለሁ ራሴ እወዳለሁ አልኩት። በሕክምና ጣቢያ ሕክምናዬን መከታተል እንዳለብኝ ሲነግረኝ እቤቱ ይዞኝ ሄደ። በዚህ ጊዜ እንዳለፈው ለማላቀው ጊዜ ያህል ጨለማና ፍርሃቴ ውስጥ አልነከር። አስፈሪ ደቂቃ ትንሽ ነው። ያቃተኝ እንቅልፍ ሲወስደኝ የሚቃሸው ቅዠት ነው። የእናቴ ሬሳ ሆኖ ይጀምራል። በእጄ እንደታቀፍኳት ማረግ ትሆንብኛለች ወይ ሚስቴን። በሌላኛው ቀን ደግሞ ልክ የአባቷን ሞት ስትሰማ እጄ ላይ እንደወደቀችው ስትወድቅ ጀምራለሁ። እንደታቀፍኳት ወይ ማረግን ወይ እናቴን ትሆንብኛለች። ለቀናት መተኛት ፈራው። ዶክተር መድኃኒት አዘዘልኝ። ለሳምንታት እሱ ጋር ቆየሁ። አሁንም ግን እርሱ የሚለውን ፋይል ለመክፈት ዝግጁ አልነበርኩ። በቤቴ ለመመለስ ዝግጁ ስሆን ተመለስኩ። ከተመለስኩ በኋላ የአባቷን ለቅሶ አብሬያት ስላልነበርኩ ታኮርፋለች ብዬ ስጠብቅ ጭራሽ የኔ ደህንነት አሳስቦት ደህና መሆኔን ትጠይቀኛለች። ትታኝ እንድትሄድ እፈልጋለሁ፣ ግን ደግሞ ራሷ ጣልታ እንድትሄድ እንጂ በእኔ ምክንያት ከሆነችው መሆን ሲደመር ከአባቷ ሐዘን ጋር ሌላ የከባድ ሐዘኗ ሰበብ መሆን አልፈልግም። ያንን ማላደርገው ራሴን ለመጉዳት ይሁን እሷን አላውቅም። ምናልባት እናቴ እንዳስታቀፈችኝ አይነት ጸጸት ድጋሚ ላለመሸከም ፈርቼ ይሆናል። ተናግሬ በማላውቃት ለቤተሰቦቿ በምትልከው ገንዘብ ተናገርኳት። የማትደራደርበት ዋልታ ስለሆነ ከጠላችኝ በላይ የምትጠላበት ምክንያት ያቀረብኩላት ነበር የመሰለኝ። ትጥላኝ ትውደደኝ አላውቅም፣ ግን ትታኝ አልሄደችም። ከሆነ ጊዜ በኋላ ማታ ላይ ራት ልበላ ተቀምጬ ምስቅል እንዳለች ወደ ሳሎን ገባች። የእናቷን ቤት መወረስ ስትነግረኝ እንደነገጥኩ አላወኩም ነበር። ስለ እውነት ትኩረት ሰጥቼ ብሩ መከፈል ማቆም አለማቆሙን አላስተዋልኩም። ከኔ ቃልና ከእናቷ የኔን ቃል እንደምታከብር ልገምት አልችልም ነበር። እያለቀሰች ትታኝ ስትገባ ተከትያት መሄድ ፈለኩ። ለቀናት ሸሽዋት። ይሄ መጨረሻው ይሆናል ብዬ ጥላኝ እንድትሄድ ስጠብቃት የሆነ ቀን ጧት ትታኝ እንደማትሄድ ቁርጥ አድርጋ ነገረችኝ። አመቱን ጠብቃ ብሯን ተካፍላ እንደምትሄድ ነገረችኝ። ንግግሩም ሐሳቡም የሷ ስለማይመስል ግራ ገባኝ። ከፈለክ አንተ ፍታኝ ብላኛለች እኮ። እንድትሄድ ፈልግ የለ? ለምንድን ነው በቃ እንፋታ ማለት ያቃተኝ? ለራሴ እኮ ደጋግሜ ነግሯለሁ። እሷን አግኝተ ራስህን ከምታጣና እሷን አጥተ ራስህን ከምታተርፍ የቱ ይበልጥብሃል? ሁለቱንም በራሴ መወሰን አቃተኝ። እሷንም ማጣት ፈራው፣ ራሴንም ማጣት ፈራው። እሷ እንድትወስንልኝ ፈለግኩ። ራሷን ይዛልኝ እንድትሄድ። ያገባኋትን ቀን ረገምኩ። አብረን ያሳለፍናቸውን አመታት ረገምኩ። የሆነ ቀን ያለው ትሬ እሷን ሳላገባ በፊት አልፎ አልፎ የሚሄድበት ባር ሄዲ ስጠጣ ድሮን ጎዳጎድ የነበረች ኤክስ ተንጎዳጉጅ ያገኘኋት። ድንገት የመጣልኝ ሐሳብ ከሷ ጋር ወደ ቤት መሄድ። ሊፈጠር የሚችለውን አሰላሁት። እንዴት ሴት ይዘብኝ መጣ ብላ በተደፈርኩ ትቀውጧለች? ምንም ሳይመስላት ታልፋለች፣ ትቀናለች፣ ትከሰኛለች። ምንም ሳትል ተነስታ ጥላኝ ትሄዳለች። አንዱ ይሆናል ወይም የቱም አይሆንም ብዬ ሄድኩ። ብቅም አላለች። ምንም አይነት ከሴት ጋር የመነካካት ፍላጎቱ ስላልነበረኝ ትንሽ እንደተጫወትን ተኛን። በነጋታው ከሰዓት ማታ የተፈጠረውን እንዳወቀች የእርሷ ባለውነ ስርዓት የለሽ ንግግር ነገረች። እዚህ ጋር ጥላቿ በደንብ ይታይ ነበር። የመከፋት ሳይሆን
ከኔ ከዚህ የተለየ እንደማትጠብቅ አይነት ንቀት ያለበት ነበር አነጋገሯ። እንድትጠላኝ አይደል ስፈልግ ነበር። ደስታ ግን አልተሰማኝም። የዛን ቀን የእረፍቱ ቀን ቢሆንም ዶክተር ጋር ደወልኩ። በመለሳችን መሃል አዲስ የጥንካሬ መሰረት ናቸው የምትላቸው መርሆችን ማጣት መጀመርን እያስተዋልክ ነው። እሷ ከህይወት እንድትወጣ ለመፈለግ አንድ ነገር ነው። ከሷና ራሴን መረጥኩ አልክ እንጂ እሷንም ራስንም እያጣ ስሜትህን ለመካድ ወይም ለመሸሽ ስትል በጤነኛ ጭንቅላቴ የማታደርጋቸው ነገሮች እያደረግክ አልመረጥክም አዲስ አለኝ። ስለሷ መሄድ ወይም መቅረት እዚህና እዛ የሚረግጠው ውል የለሽ ሐሳብና ስሜቴን ለማደብዘዝ ስራና መጽሐፍቶች ውስጥ አብዝቼ ጠለቅኩ። አብራኛት በላም ላይብረሪ ማትመጣም ከክፍሉ አትወጣም። አንድ እሁድ ልጆቼ ጋር በሄድኩበት እዛው መጣች። ልጆቼ እሷን ሲያዩ እየተንደረደሩ እናታችን መጣች ብለው ተጠመጠሙባት። በእነርሱ ፊት የተኳረፈ መምሰል ስላልፈለኩ ጉንጯን ሳምኳት። የሳምኳትን ቦታ በእጇ ዳብሳ ፍስስ ብላ ቆመች። ለመጀመሪያ ጊዜ እንደሳምኳት ነገር ከልጆቹ ጋር እየተጫወትኩ ትኩረቴን ከሷ ላይ ማንሳት አቃተኝ። ፍስስ ብላ እያየችኝ አይኗን ባቀረረ። ደረስ መለስ የሚለው ፍርሃት የተመለሰ። ልጆቹን ማጫወት ትቼ እሷን ማማወል አማረኝ። አሁንም ድረስ አልጠላችኝም። የሁሉ አድርጊያት አልጠላችኝም። የዛን ቀን ተጨማሪ በደል አልበድላት ለራሴ ቃል ገባሁ። መቆየት ከፈለገሽ ጊዜ ትቆይ፣ መሄድ በፈለገሽ ቀን ትሄዳልኩ። ራሴን ረገምኩላት እኮ። ካሁን በኋላ ላልከፋባት ራሴን አስጠነቀቅኩላት። ማታ ላይ ሻይ ልትወስድ ከክፍሏ ስትወጣ ያለቀሱ አይኖቿ አባብጠው ደፈራርሰዋል። ሳሎን መኖሬን ስታይ እንዳላያት ፊቷን ደበቀችብኝ፣ ግን አይቻታለሁ። እያነበብኩ አንገቴ ላይ የሚርመሰመስ እጁን አንድ እጄን ልክ ያስኩት፣ የመከልከል ሳይሆን የመደረብ። የሰርጉ ቀን አጋጣሚ ላይ ስደርስ መጮህ ቃጣኝ። የረሳሁትን ሳውቃ ተፍለቀለቀች። አውርቶ ሳይጨርስ ይግባባሉ። መቼ ነበር እንዲህ ደስተኛ የነበረችው? ሩቅ የማላስታውሰው ቀን ላይ ነበር። እንዲህ ስትፍለቀለቅ አየኋት። ይህን ሳቋቋም ብቻታለሁ። በአንድ በኩል ራሴን እረግማለሁ፣ በሌላ በኩል ደግሞ እንዴት ተፈለቀለቀችለት ሰው እኔ በሆነ ብዬ አስባለሁ። ሰው እንዴት ሁለት ጠርዝ ላይ ያለ ስሜት እኩል ይሰማዋል? በጣም ስቀርባት የምትፈጀኝ ስርቃትም የምትፈጀኝ አይነት ነገር ናት። መሀል ሰውን ደግሞ እሷ የምትጎዳ። ቀስ ብዬ ወጥቼ ወደ ቤት ሄድኩ። በቤት ሸኝቷት በሩ ላይ ከመኪናው ስትወርድ አቅፎ ሲሰናበታት አየኋቸው። ፍልቅልቅ ፊቱ አልተለያትም። አንተ እኮ ቆንጆ ሆነሻል ስላልከኝ ነው እንደዛ ደስ ብሎኝ ነበር። ለማረግ ያልካትን ታስታውሳለህ? ለኔም የወንድሜ መለኪያ ነበርክ እኮ አዲስዬ። ያንተን ሚዛን ተለካክቶ አይኔን የሚሞላ ማንም አልነበረ። ለምን ዝም ብለሽ አታነቢም? አይነታዬ። እሺ ካሁን በኋላ ዝም ብዬ አነባለሁ ብዬ ማንበቤን ቀጠልኩ። ውስጥ ያለው ብዙ ስሜት ቢሆንም ጎልቶ የሚሰማኝ ንዴቴ ነው። ማን ላይ እንደተናደድኩ አላውቅም። በትክክል በየትኛው ምክንያት እንደተናደድኩ አላውቅም። ተነስቼ ወጣሁ። ድብልቅልቅ ያለ አወዛጋቢ ስሜት ናጠኝ። ከሷ ጋር ለመጨረሻ ጊዜ ከ2 ዓመት ከምናምን በፊት ለመጨረሻ ጊዜ ካደረግነው ጉድ በኋላ ለመጀመሪያ ጊዜ ከሆነች ሴት ጋር መሆን ፈለኩ። በትክክል ምን ፈልጌ እቤት እንዲሆን እንደፈለኩ አላውቅም። አብራኝ ያለችው ሴት የሆነ ነገር ያደረገችኝ መስል እንግልት የበዛበት ነገር እያደረኳት እንደሆነ ገብቶኛል፣ ግን አላቆም። የወጠረኝ ደም ሲበርድ የምትጸጸት ነበር ይመስለኝ። በምትኩ የሆነ መገላገል አይነት ስሜት ተሰማኝ። የሚራወጥ ጭንቅላቴ እርግጥ እንደማለት። ቀንተሃል፣ ተናደሃል፣ በራስህ በሽቀሃል። ያንን ግን እየተወጣ ያለው ትክክለኛ ቦታ አይደለም። በፊትም እንደምታደርገው በመጽሐፍ ወይም በስራ ራስህ ልትሸውደው ሞክረ ሐሳብህ አልተሰበሰብ ብለዋል። ያንን በወሲብ እየተካኸው ነው። የየቀኑን ውጥረትህን ትቀንስበታለህ እንጂ ቋሚ መፍትሄ አይሆንም። አንተ ራስህን ልትረዳው ካልፈለግ እኔ ምንም ላደርግልህ አልችልም። አዲስ መፍትሄው አንተ ጋር። ራስህን በጊዜያዊ ፎታ ልትሸውደው አትሞክር። ውጥረት በተሰማ ቁጥር ያን ፎታ ፍለጋ በወሲብ ልትወጣው ትሞክራለህ። ስትደጋግመው ልክ እንደማንኛውም ድራግ ነው። የሚሰጥህ የፎታ መጠን እየቀነሰ ይመጣና ዜሮ ይሆናል። ይሄኔ ውጥረቱ ብቻ ሳይሆን አንተ ባለው ነው ማንነትህ ብስጭትና ጸጸት ይጨምሩበታል። ወይ ሌላ የምትተነፍስበት ሱስ ትፈልጋለህ፣ ወይም ወደምትሸሸው ጨለማ ትመለሳለህ አለኝ ዶክተር። የሆነ ቀን በሐኪም ለዛ ሳይሆን በአባት ቁጣ። በትክክል ሂደቱን ጠብቆ የተከሰተ ያው ነው። በደጋገምኩት ቁጥር እርካታ ሳይሆን
የባሰ ጭንቀት እያስታቀፈኝ መጣ። እዚህ ጋር እሷንም ዘነጓት፣ ራሴንም እንደዛው። ከወራት በኋላ ዶክተሩ ጋር ሄጄ አሁን ዝግጁ ነኝ፣ የሆንኩትን ሆኜ መዳን እፈልጋለሁ አልኩት። ደስ ብሎት ትከሻዬን እየመታ ተቀመጠ። ማውራት የጀመርኩ ቀን አስመለሰኝላ። የእናቴን አልፌ የመጀመሪያ የማረግ ክደቷን አልፌ ሶስተኛው ጋር ስደርስ ተሰምቶኝ የነበረው ዲቴይል ማውራት ያቅተኛል። በየቀኑ ከመጀመሪያው ጀምራለሁ። በየቀኑ ትንሽ እየገፋው ቆማለሁ። በዚህ መሃል ለስራ ከከተማ ወጥቼ ስመለስ ነው መኪና የተገለበጠው። እያሰብኩ እንደነበር አስታውሳለሁ። ምን እንደሆነ ግን አላውቅም። ከፊቴ የሚመጣ መኪና ጥሩምባውን ሲያጮህ ነው እንደ መባነን አድርጎ መሪን የተመዘዝኩት። ለኔ እኮ ግን እስከ መጨረሻው ነገርከኝ አይደል? ያ ማለት አልኩት ካለፈው ስቃዩ የመዳን ምክንያት ሆኖት ከሆነ በሚል። እና ያለና አለኝ። እሺ ቆይ በቃ ከዛ በኋላ ያለውስ አልኩት ኮምፒውተሩን እያስቀመጥኩ። ከዛ በኋላ ያለው አንቺ ማታውቂው የለም ራስሽ ትጽፊያለሽ አለኝ በእርግጠኝነት። ያንተን ስሜት ግን በትክክል አሰፍሮ አልችልም። ካሞን ካንቺ በላይ የሚያውቀኝ ሰው የለም። በስሜት ደረጃ ከማንም ጋር መቆራኘት የማልፈልገው ሰው ዊልቸር ላይ ተቀምጬ በአካል የሰው እርዳታ የሚፈልግ ጥገኛ ሰው መሆኔ ምን እንደሚሰማኝ እንደሚያደርገኝ ካንቺ በላይ የሚረዳ ሰው አለ? የሰውን ድጋፍ ማግኘት እኮ ሁሉም ሰው በሆነኛ ህይወቱ ጊዜ የሚገጥመው። አንተ ሰዎችን ትረዳ የለ? ሰዎች ሲረዱ ውድቀት የሚሆንብህ ለምንድን ነው? በቃ እኔ ነኛ ትከሻውን ምን ላድርግ አይነት እየሰበቀ በሰው ድጋፍ የምንቀሳቀስ ሰው መሆን ሞቴ ነው። ያን ታውቂያለሽ። ለዘመናት የለፈውት እኮ በስሜትም በአካልም በገንዘብ ማንንም ያልተደገፍኩ ነፃ አለመሆን ነው አለኝ። የእርሱ ባልሆነ አባባል ድምጽ አላውቅም ምን እንዳሰብ ማጅራቴ ላይ ያለ እጁን ስቤ ሳምኩት። ሲጠብቀ የነበረ እርምጃ ይመስል አስከትሎ ከንፈሬን ሳመኝ። እየሳመኝ ያወራ ጀመር። እንደ በፊቱ ወሬው ግን የቀን ውሏችንን አይነት አይደለም። ጆሮዬን ማመን እስኪያቅተኝ አዲስ በፍቅር ቁልምጫ ስም እየጠራኝ ነው። ደንግጬ ለሰከንድ በርግግ ያለው ሁላ ረጅም ሰዓት ከተሳሳምን በኋላ አቁሙ እንደ መሳቅ ነገር እያለ ንግስቴ እንደምታደርጊኝ ካላደረግሽኝ እኮ እግሬን አላዘው አለኝ። አባባሉ ውስጥ አየሽ ለዚህ እንኳን ያንቺን እርዳታ መጠየቅ ግድ ሲለኝ አይነት የመሰበር ድምጽ አለው። ሶፋው ስላልተመቸን ምንጣፉ ላይ ወርደን ማላብ ጀመር። ከላይ ሆኜ ያየሁት እሱ በሚጠራኝ የፍቅር ቁልምጫ ሁሉ ልጠራው ፈልጋለሁ እኮ ግን ካያፈ ያወጣም። አንዴ ቢለኝ ብዬ አምላኬን የለመንኩትን ቃል አለኝ። ልገምቹ ከምትችይው በላይ ወድሻለሁ አለኝ። ስሰማው ፈነጥዛለሁ ብዬ ያሰብኩትን ያህል አላስፈነጠዘኝ። ንግስቴ፣ ፍቅሬ፣ ልዕልቴ ያላለኝ የለም። ለአመታት ያላለውን ማካካስ የሚመስል ፍቅር ስንጨርስ አጠገብ ላጠገብ ተኝተን ዝም ተባባለን። ከሴክስ ስሜት ውጪ ያ የተስከበገብኩለት ፍቅር ስጨብጠው ምንም አልመስልሻለኝ ብዬ እውነቱን ነው የምነግረው ወይስ እንደዚሁ እንቀጥላለን? በተጎዳው ላይ ጉዳት መጨመር መሰለኝ። ምናልባት ሽባ ስለሆንኩ ነው የጠላችኝ ይለኛል እያልኩ ሳስብ ይሰማኛል ብለሽ ያሰብሽውን ስሜት ውስጥ ሰጣሽው አለኝ። ለምን እንደሱ አልክ? አውቅሻለሁ እኮ በደንብ። ታዲያ ካወቅ ብዬ እንዴት መጠየቅ እንዳለብኝ ግራ ሲገባኝ ፍቅርሽን ከጨረሽ እንደቆየሽ አውቃለሁ። ከዛ ሁሉ በደል በኋላ ያ ስሜት ሊኖር አይችልም። የበደልከኝን እኮ ግን ትቼልሃለሁ አውቃለሁ። ይቅር ስትይኝ ላለፍኩት መንገድ አዝነሽልኝ ፍቅርንና አዘኔታን ያለየሽው። እሺ ካወቅ ለምን ምንም እንዳልቀረብሽ እንድታውቂ ከተመኘሽው ምንም እንዳይጎልብሽ አለኝ። መኝታ ቤታችን ገብተን አቅፌውተኝ ነጋችንን እንዴት እንደምንኖረው እያሰብኩ እንቅልፍ ወሰደኝ። አይኖቼን ስገልጥ አንዳች ሸክም ከላይ እንደተነሳ ቅልል ብሎኝ ነበር። አይኖቹ እንደጨፈነ ነው። ተገላብጬ ደረቱ ላይ ተጠግቼ ተኝ። አዲስዬ ልቀሰቅሰው ሞከርኩ። ዛሬ እኔ ስራ ቦታ ደርሼ ልምጣ አይመልስልኝ። ቀና ብያየሁት። አታድርጎም አዲስዬ። ራስጌ ያለው መጠቀም ያቆመውን ያኔ ከባድ ህመም ሲሰማኝ ወስጄ የነበረውን ከባድ ፔንኪለር ቃየሁት። አታድርጎም አዲስ አታድርጎም። እቃው ባዶ ነው። ተነስቼ ይሰማኝ ይመስል ደረቱን እየደበደብኩ ማልቀስ ጀመርኩ። መጠርጠር አልነበረብኝም። ሲሸነፍልኝ ያቺን ከዳቢሎስ ጋር ሲማከር የሚያመጣትን ፈገግታ ፈገግ ካለ በኋላ ድንገት ቀየር ሲል መጠርጠር አልነበረብኝም። አውቃል ነበር ክፉ ሲያስብ ከምንም ተነስቶ እንደዛ ቀየር እንደማይል እንዴት ጠፋብኝ።
ይህን አስቦት ነው ማታ የሆነው ሁሉ የሆነው። መጠርጠር አልነበረብኝም ፍቅሩን ሲያምንልኝ፣ መጠርጠር አልነበረብኝም በደሉን ሲያምንልኝ። እስከ ሞት ድረስ የምወደው ራሴን ነው ሲለኝ መጠርጠር አልነበረብኝም። ሁሌም አፍቃሪ ሰውነቱ በተገለጠ ማግስት መዘዝ አስከትሎ እንደሚመጣው እንዴት ዘነጋው? ከመሸነፍ ሞትን እንደሚመርጥ አውቃል ነበር። ድምጽ ያወጣው ለቅሶ ማልቀስ አቃተኝ። እንባዬን ጉንጩ ላይ እየተንዠቀዠቀ አገላብጬ ሳምኩት። እያለቀስኩ ወደ ሳሎን ሄጄ ፀሐይ ጎረቤታችንን እንድጠራ ስነግራት ምን ነው እናቴ ምን ሆንሽ ስትለኝ አዲስ ብዬ መጨረስ አቃተኝ። በጧት ስትነሳ ስጫት ብሎ ይህን ወረቀት ሰጥቶኝ ነበር ትናንት። ምን ነው አመመው እንዴ አለችኝ ወረቀቱን እየቀበለችኝ። እባክሽ ይህ ከንቱ ሞተ ብለሽ እንባሽን አታባቂ። ሞት መጥፎ ነገር ነው ያለን ማን ያውቃል? ከህይወት የተሻለ ቢሆንስ? በህይወቴ አንድ ቁም ነገር ሰርቼ ባልፍትኛል ነበር። መጽሐፋችንን ጨርሽልን ልጆቼን አደራ። ስወድሽ ኖሬያለሁ። የሆነ ጊዜ ላይ ስለ ሞት ያወራኝን አስታወስኩ። ከ80 ዓመት በላይ መኖር አልፈልግም ይለኝ ነበር ሁሌ፣ ምክንያቱም መዝረክረክ ስለማይፈልግ። ሞትን እንደ መጥፎ ነገር የምናየው እኮ ማንም ከሞት በኋላ ያለውን ህይወት ስለማያውቅ ነው። ሰው ሲሞት በህይወት ያለው ሰው የሚቀርበውን ስለሚያጣ ሞትን ክፉ ነገር አድርጎ ያወራዋል። ለምሳሌ አስቢ፣ በህመም ሲሰቃይ ለነበረ ሰው ሲሞት ማልቀስ ልክ ነው? ሰውየው እኮ ስቃይ ለነበር። ምናለቅሰው ሰውዬ ስለተገላገለ ነው? ለራሳችን ነው ለሰውየው ነው ምናለቅሰው? ደግሞስ ከሞት በኋላ ያለው ምናልባት ከህይወት የተሻለ ሁላ ቢሆንስ ብሎኝ ነበር። ጭራሽ ድምጽ አጥቼ እያለቀስኩ እሺ ይሁንልህ፣ የተሻለ ይሁንልህ ብዬ በቂጤ መሬቱ ላይ ተዘረፈትኩ።